ምንዱባን ደራሲ ቪክተር ሂዩጎ ተርጓሚ ዮሐንስ ገብረጻድቅ በዮፕ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 11 የመጨረሻው ክፍል። ኮዜትና ማሪየስ እንደገና ተገናኙ። ሲገናኙና ብቻቸውን ሲሆኑ ምን እንደተጠያየቁ ለመግለጽ አንሞክርም። በእለቱ ኮዜት ማሪየስን ለመጠየቅ ስትመጣ የቤተሰቡ በሙሉ አንዱም ሳይቀር ከማሪየስ ክፍል ውስጥ ተጠበቃት። ልክ እርሷ ማሪየስ ከነበረበት ክፍል ስትገባ ሽማግሌው ሊያስነጥሳቸው ይላል። በመሐረባቸው አፋቸውን ይዘው እፍና አደረጉት። ከክፍል ውስጥ የነበሩት ሰዎችም አይቁንጅና አሉ እርስ በራሳቸው ሲነጋገሩ። ውስጣዊ ደስታ ፊትን እንደ ብርሃን እንዲበራ ያደርጋል ቢባል የኮዜት ፊት ማስረጃ ይሆናል። ውስጣዊ ደስታ ፊትን እንደ ብርሃን እንዲበራ ያደርጋል ቢባል የኮዜት ፊት ማስረጃ ይሆናል። ኮዜት በደስታ ብዛት ይበልጥ ቆነጀች፣ ተቅበጠበጠች፣ ሰከረች። ዘላ ሄዳ ከማሪየስ አንገት ላይ ብትጠመጠምም ምንኛ ደስ ባላት። ነገር ግን ሰው ያያት ፍቅሯን አደባባይ ማውጣቷ አሳፈራት። አንዳንድ ጊዜ በፍቅረኞች ላይ ከመጠን በላይ እንጨክንባቸዋለን። እነርሱ ብቻቸውን ለመሆን ሲፈልጉ እኛ ይሙጥኝ እያልን አብረናቸው እንቀመጣለን። እነርሱ ሳይፈልጉን እኛ እንፈልጋቸዋለን። ኮዜት ከሜሴ ጊርሎማንድ ቤት ስትመጣ ከእርሷ ጋር አብሮ የመጣ ሰው ነበር። ይህ ሰው አባባ ሸበቶ ነው። ይህ ሰው ሜሴ ማንድላይን ነው። ይህ ሰው ሜሴ ፎሽለማን ነው። ይህ ሰው ዣን ቫልዣ ነው። ዣን ቫልዣ ፊቱን በፈገግታ ሱቦና እርሱነቱን በሽበት አስከብሮ ኮዜትን በመከተል ነበር ከማሪየስ ቤት የመጣው። ሽክ ብሎ ለብሷል። ጥቁር ልብስ ለብሶ ነጭ ከረባት አስሯል። ሰኔ 6 ቀን እንደዚያ ተጎሳቅሎና ቆሽሾ ማሪየስን ተሸክሞ የመጣው ሰው ለመሆኑ ሰራተኞቹ አልጠረጠሩም። በአሁኑ ሰዓት ዣን ቫልዣ የጌታ ልጅ መስሏል። ዣን ቫልዣ የተቀመጠው ከበር አጠገብ ሲሆን ከብብቱ ስር መጽሐፍ የሚመስል ነገር ይዟል። ይህን ያየች የማሪየስ አክስት ወደ አባቷ ጆሮ ተጠግታ ጥያቄ ጠየቀቻቸው። ይህ ሰው ዘወትር መጽሐፍ ይሸከማል ብላ የጠየቀችው መጽሐፍ የሚባል ነገር ጠላቷ ስለሆነ ነው። ለማንኛውም ምን ያደርገው ብለሽ ነው? ምሁር እኮ ነው፣ ጥፋት የለበትም ሲሉ የማሪየስ አያት መለሱላት። ቀጥለውም መሴ ፍችለሹ ልጅህን ለልጄ ለማሪየስ እንድትሰጠኝ ለምናለሁ። መሴ ፎሽለማ ጎንበስ ብሎ እጅ ከነሳ በኋላ ተስማምቻለሁ አለ። ዣን ቫልዣ የስም አጠራርን በተመለከተ መኳንንቱ ችግር እንዳለባቸው የሚያውቀው ስለሆነ ተቀበለው እንጂ ቅሬታውን አልገለጸም። ከስምምነቱ በኋላ ሁለቱ ሽማግሌዎች ተጫወቱ ብለው ፍቅረኞቹን ለብቻቸው ትተው ከክፍሉ ወጡ። ኮዜትና ማሪየስ አንገት ለአንገት ለመጠምጠምና ለመተቃቀፍ ጊዜ አልወሰደባቸውም። ንግግር ደግሞ አላስፈለጋቸውም። መተያየትና መተሻሸት በቂያቸው ነበር። ከበስተኋላ ቤተሰቡ እንደገና ሲገናኝ ሜሴ ጊርሎማንድ ኮዜትን በማድነቅ ብዙ አወሩ። ስለ ውበቷና ስለ ቁንጅኗ ያላሉት ነገር የለም። ፍቅራቸው የጸና እንዲሆን ከመመኘት አልፈው እርስ በርስ እንዲከባበሩ መከሩ። ፍቅር ሰዎች ቂል የሚሆኑበትና የእግዚአብሔር ጥበብ እንደሆነ ማስረዱ። ብቻ አሉ ቀጥለው ሲናገሩ፣ እኔ በህይወት እስካለው ድረስ በቂ መተዳደሪያ ይኖራችኋል። ከዚያ በኋላ ግን እኔ እንጃ፣ ምናልባት ትቸገሩ ይሆናል። ከአሁን በኋላ ፈጣሪ የ20 ዓመት ዕድሜ ቢለግሰኝ እንኳን ያለው ንብረት ይበቃችኋል። አይጨነቁ፣ ኮዜት 600,000 ፍራንክ አላት ብሎ ዣን ቫልዣ ሲያበስር እኔ ስትል ኮዜት በመጮህ ጠየቀች። ሜሴ ጊርሎማንድም 600,000 ፍራንክ ሲሉ ጠየቁ። አዎ 600,000 ፍራንክ ብቻ ምናልባት 14 ወይም 15,000 ፍራንክ ቢቀንስ ነው ሲል ዣን ቫልዣ አረጋገጠላቸው። የማሪየስ አክስት ባለማወቅ መጽሐፍ ነው ያለችው። የተጠቀለለው ነገር ዣን ቫልዣ ከጠረጴዛ ላይ ያስቀመጠው። የታሰረበትን ገመድና የተጠቀለለበትን ወረቀት ፈታው። ባለ ከፍተኛ የገንዘብ ኖታ ብቻ ነበር። ገንዘቡ ተቆጠረ። 500 ባለ 1000፣ 168 ባለ 500 ሲሆን በድምሩ 584,000 ፍራንክ ሆነ። ይህን ጊዜ ጥሩ መጽሐፍ ነው አለች የማሪየስ አክስት። ማሪየስና ኮዜት አይን ተያዩ እንጂ ብዙም በገንዘቡ አልተሳቡም። ለማንኛውም ለጋብቻው በዓል የሚያስፈልገው ዝግጅት ሁሉ ተደረገ። ቀኑን ለመወሰን ሐኪሙ ሲጠየቁ ከአንድ ወር በኋላ በጥር ወር መጨረሻ ለማድረግ እንደሚቻል አስታወቁ። በደስታ ጊዜ ጊዜው ሳይታወቅ ስለሚያልፍ ቀኑ በቶሎ ደረሰ።
ኮዜትና ማሪየስም በድንገት ከመቃብር ቤት ወደ ገነት ገቡ። አንዳንድ ጊዜ ማሪየስ አያት ኮዜት ላይ አፍጥጠው ለረጅም ጊዜ ይቆያሉ። ኮዜትም በውበቷ ተማርከው እንደሆነ በመገመት በዚህ አልተከፋችም። ነገሩ ሁሉ በአጭር ጊዜ ውስጥ እንዴት ብሎ እንደተለዋወጠ ይገባሻል ብሎ ማሪየስ ኮዜትን ሲጠይቃት፣ እኔ አይገባኝም፣ ብቻ ያሉ አምላክ ፊቱን ወደኛ እንዳዞረ ግን አውቃለሁ ስትል መለሰችለት። ዣን ቫልዣ ሁሉንም አስተካከለው። ጉዳዩ ሁሉ በትክክል እንዲካሄድ የተቻለውን ሁሉ አደረገ። ከባዱም ነገር ቀላል እንዲሆን አመቻቸው። ኮዜት ደስ እንዲላት ብሎ የሚችለውን ሁሉ ስለፈጸመ የኮዜት ደስታ እጥፍ በጥፍ ሆነ። ከሁሉም ነገር በላይ ግን ኮዜት ማሪየስን አገኘች። የደጉ ሰው ፍቅርም ቀስ በቀስ በወጣቱ ማሪየስ ፍቅር እየተተካ ሄደ። ይህ ደግሞ የሚያስገርም ነገር አይደለም፣ የህይወት እውነታ ይኸው ነውና። ቢሆንም ዣን ቫልዣን ዘወትር አባባ ብሎ ከመጥራት አልተቆጠበችም። ከጋብቻው በኋላ ማሪየስና ኮዜት ከማሪየስ አያት ጋር እንዲኖሩ ተወሰነ። ዣን ቫልዣም ከቤታቸው አልጠፋም። ታሪኩ ውስጥ የተከታተልናት ሚሲስ ቴናዲዬ ከእስር ቤት እንዳለች ሞተች። ከነዚያ አስከፊና አሰቃቂ ቤተሰቦች በህይወት የቀሩት ሚስተር ቴናዲዬና አንደኛዋ ሴት ልጅ ኤዜልማ ናቸው። ነገር ግን እነሱም ቢሆኑ የት እንደገቡና መጨረሻቸው ምን እንደሆነ ሳይታወቅ ተሸፋፍኖ ቀረ። ተሸፋፍኖ የቀረው ታሪክ ይህ ብቻ አልነበረም። በጦርነቱ መካከል ማሪየስ ከተመታ በኋላ ማን ከዚያ ስፍራ አንስቶ ከአያቱ ቤት እንደወሰደው እንዲሁ ለረጅም ጊዜ ሳይታወቅ ይቀራል። ሚስጥሩን ለማወቅ ብዙ ሙከራ ቢደረግም ጥረቱና ልፋቱ መና ሆነ። ነገር ግን ከዕለታት ባንዱ ቀን ጨዋታ ደርቶ ሲጫወቱ ማሪየስ ስለዚያ ሰው በሐዘኔታ ያነሳል። አዎ ያ ሰውዬ ማንም ይሁን ማን ለኔ ብሎ እንደዛ የተሰቃየ ሰው እንደ ጉምተኑ ጠፋ። የኮዜ 600,000 ፍራንክ የኔ በሆነና ብሎ ሲናገር ዣን ቫልዣ ጣልቃ በመግባት ገንዘቡ ያንተ ነው አለው። እንግዲያውማ ያ ሰው ማን እንደሆነ ለሚነግረኝ ሰው ከፍሎ ነበር ብሎ ማሪየስ ለዣን ቫልዣ ሲመልስለት ዣን ቫልዣ ዝም አለ። የሰርጉ ዕለት ዣን ቫልዣ ከበር አጠገብ ተቀምጦ መተከዙን ኮዜት ትመለከታለች። ከተቀመጠችበት ብድግ ብላ ወደ እርሱ በመሄድ አባዬ ደስ ብሎሃል ብላ ስትጠይቀው አዎ ሲል መለሰላት። ለምን ደስ አይለኝም ደስ ብሎኛል እንጂ ሲላትም እንግዲያውማ ሳቅ ሳቅ በላ በማለት ስትናገር ከት ብሎ ሳቀ። ሆኖም በራት ሰዓት ዣን ቫልዣ ከሰርጉ ቤት አልነበረም። ትንሽ ስላለመደው ወደ ቤቱ ሄደ። የእርሱ ከዚያ ለመገኘት ኮዜትን ቅርብ ያሰኛትም የእርሱን ቦታ ማሪየስ በመውሰዱ ሐዘኗ ተቃለለላት። ከጊዜ በኋላም ዣን ቫልዣን እስከ መርሳት ደረሰች። ዣን ቫልዣ ከቤቱ ሲደርስ ቤቱ ውስጥ ማንም አልነበረም። ወደ ኮዜት መኝታ ክፍል ሲሄድ አልጋዋ ለመነጠፉን ተመለከተ። አንሶላዎችና የትራስ ልብሶች ተነስተዋል። አንዳንድ የኮዜት የግል ዕቃዎችም ከቦታቸው አልነበሩም። ከዚያ የቀሩት ከባድ የቤት ዕቃዎችና 4 ግድግዳዎች ብቻ ነበሩ። ዣን ቫልዣ ክፍት የነበረውን ቁም ሳጥን ዘጋግቶ ከክፍሉ ወጥቶ ሄደ። ክፍሎቹን ሁሉ እየተዘዋወረ ሲጎበኝ ከራሱ መኝታ ክፍል ደረሰ። ወደ አልጋው ሲሄድ አይኑ ከአንድ ነገር ላይ አረፈ። ዘወትር ካይኑ የማይለየው አነስተኛ ሻንጣ ከዚያ ቁጭ ብሏል። ከኪሱ ቁልፍ አውጥቶ ትንሹን ሻንጣ ከፈተው። በውስጡ የነበሩትን ልብሶች አወጣ። በመጀመሪያ ጥቁር ቀሚስ፣ ቀጥሎም ጥቁር ስካርፍ፣ ከዚያም ዛሬም ቢሆን ኮዜት ልታደርግ የምትችለውን ትልቅ የልጅ ጫማ፣ በመጨረሻም ባለኪስ ሽርጥና የተቀዳደዱ የእግር ሹራቦችን አወጣ። ከ10 ዓመት በፊት ኮዜት ሞንትፌርሜን ለቃ ስትወጣ የተቀመጠና እናቷ ፋንቴን ከሞተች በኋላ ኮዜትን ፍለጋ ሲሄድ የወሰደላት ጥቁር ልብሶች ናቸው ከትንሹ ሻንጣ ውስጥ ያወጣው። ልብሶቹን ካልጋው ላይ ዘርግቶ እንዳስቀመጣቸው የኮዜት እናት ትዝ አለችው። በዚያን ጊዜ ኮዜት ምን ትመስል እንደነበረና እንዴት ብሎ ከዚያ አስከፊ ቤት አስወጥቶ ለእናቷ ሐዘን ያመጣላትን ጥቁር ልብስ ስትለብስ እንዴት እንደተቀየረችና ምን ትመስል እንደነበረ ማስታወሰ። በእናቷ ሞት ምክንያት ከለብሳ እናቷ በመንፈስ ስታያት ሳትደሰት አልቀረችም ሲልም አሰበ። ኮዜት ከእርሱ ጋር ጥቅጥቅ ካለው ጫካ ውስጥ በጨለማ ያቋረጠችውንም ስፍራ ታወሰው። ኮዜት ደስ ብሏት ያንን የገዛላትን ትልቅ አሻንጉሊት ተሸክማና የሐዘን ልብስ ለብሳ ከማታውቀው ሰው ጋር በደስታ ስትጓዝ ምን ትመስል እንደነበር በዓይነ ሕሊናው አያት። ይህን ጊዜ ሆዱን ባርባር አለው። ካልጋው ላይ ከተዘረጋው የኮዜት ልብስ ላይ ተደፍቶ ማልቀስ ጀመረ። ያን ዕለት ማታ የሕይወቱ የመጨረሻ ትግልና
የመጨረሻው ፈተና እንደሆነ ተገነዘበ። እንደ ልማዱም ዣን ቫልዣን ከሌላ ፈተና ውስጥ ገባ። እንዴት አድርጎ ነው የማሪየስንና የኮዜትን ፍቅር ሳያበላሽ አብሮ የሚኖረው? ለግል ጥቅሙ ሲል ደንቃራ ይሆን ወይስ ለብቻ ሆኖ ውስጡን ይሰቃይ? ይህ እንግዲህ ሁልጊዜም ቤተሰቦችን ያስጨነቀና የብዙ ፍቅረኞችን ሕይወት ያበላሸ ጥያቄ ነው። አላዋቂዎች ራሳቸውን ከመጠን በላይ ስለሚወዱ የራሳቸውን ሕይወት ኑረው አልበቃ ብሏቸው የሌላውን ሰው ሕይወት ያበላሻሉ። ለምሳሌ ኢትዮጵያ ውስጥ ብዙ ትዳር የሚፈርሰው በቤተሰብ ጣልቃ ገብነትና መሟዘዝ የተነሳ እንደሆነ የምናውቀው ነው። በስጋ ፍቃድ ተመርቶ ራስን በሚጠቅም መልኩ እርምጃ መውሰድ ውጤቱ ግጭት ይሆናል። እስከ መቼ ስለ ግል ጥቅም ተገዢዎች ሆነን እንኖራለን? ስለዚህ ዣን ቫልዣን ለስጋው አድሮ ኮዜትን አለቅም ብሎ ሙዝዝ ይበል ወይስ ለነፍሱ አድሮ ኮዜትን ለማሪየስ አሳልፎ ይስጥ? እርሱስ ምን ይሆን? ከትቢያ አንስቶ ለዚህ ማድረግ ያደረሳት የመንፈስ ልጁ ናት። በዓለም ላይ ያለ እርሷ ሌላ ዘመድም ሆነ ሀብት የለውም። ወንድሙም፣ እህቱም፣ እናቱም፣ አባቱም፣ ጎረቤቱም ምኑም እርሷ ናት። ኮዜት ትሄድና እርሱ ሙልጭ ውጣ። ታዲያ ምን ይሆን? ታዲያ ለዣን ቫልዣን ሲባል የኮዜት ሕይወት ይበላሽ እንዴ? ለምን ተብሎ ሕይወቷ የማን ሆነና? ይህን ባለመገንዘብ ነው እንግዲህ ቤተሰቦች የፍቅረኞችን ሕይወት የሚያበላሹት። መስዋዕትነት መትነን ነው። ለመደሰት መሰቃየት አለ። ይህን መፈጸም ማለት ደግሞ ከጋለ ብረት ላይ መቀመጥ እንደማለት ነው። ነገር ግን ከጋለ ብረት ላይ መቀመጥ ከተቻለ ዓለምን ከቁጥጥር ስር መዋል ተቻለ ማለት ይሆናላ። ዣን ቫልዣን ፍልስፍናውን ትቶ ዝም ብሎ ተቀመጠ። ነገሩን ሁሉ ለካው፣ መዘነው፣ ከውሳኔ ሐሳብ ላይ ደረሰ። እርሱና ጨለማ ብቻቸውን መቅረታቸውን ተቀበለው። በሰርግ ማግስት ሁሉም ነገር ጭር ይላል። ለፍቅረኞች እድል ለመስጠት አስቦ ይመስል ሁሉም ሰው አርፍዶ ነው ከመኝታ የሚነሳው። ዣን ቫልዣን ግን በጠዋት ተነስቶ ወደ ማሪየስና ኮዜት ቤት ሄደ። እርስዎ ኖት አባባ? አለ ማሪየስ ዣን ቫልዣን ከነበረበት መጥቶ። ማሪየስ ብዙም ስላልተኛ በጣም ደክሞታል። ምን ነው በጠዋቱ? ኮዜት ገና ከመኝታው አልተነሳችም። ማታ በጊዜ በመሄዶ በጣም ቅር አለን። ስለ እርስዎ ብዙ ተጫወትን። ኮዜት በጣም ትወዶታለች። ከዚህ ጥሩ ክፍል እንደተዘጋጀልዎት ቀደም ብዬ ነግሬዎት ነበር። ከኛ ጋር መኖር አለቦት። ከዚያ ብቻው ምን ያደርጋሉ? እንዲያውም ከዛሬ ጀምሮ ከዚሁ ነው የሚሆኑት። አባባንም እንደሆነ በመንፈስ ገዝተውታል። እርሱ የእርሶ ነገር አይሆንለትም። በጣም ነው የሚያከብሩትና የሚወዱት። አብረን ከኖርን ተደስተን የምንኖረው። የደስታችን ተካፋይ እንዲሆኑም እንፈልጋለን። አሁን እንሂድ፣ ቁርስ ቀርቧል ብለውኛል። ሰማህ ማሪየስ? አለ ዣን ቫልዣን። አንድ የምነግርህ ነገር አለኝ። እኔ እንደሆንኩ አሮጌና ሽማግሌ ወንጀለኛ ነኝ። አንዳንድ ጊዜ ጆሮ ለመስማት የማይፈልገውን ነገር አይሰማም። በተለይም ካልተጠበቀ ምንጭ የሚመጣ የማይሆን ወሬ ጆሮ ያልፈዋል እንጂ ወደ ውስጥ አያስገባውም። ወንጀለኛ ነኝ የሚለውን ዜና ከመሴፎች ለማ የሚጠበቅ ስላልሆነ የማሪየስ ጆሮ ሊሰማው አልፈቀደም። የሆነ ነገር እንደሰማ ግን ስለሚያውቅ ፈዞ ቀረ። ምን ማለት ነው ብሎ በማጉረምረም ዣን ቫልዣን ሲጠይቀው፣ ይህ ማለት አላማቹ ወህኒ ቤት ነበርኩ ማለት ነው ብሎ ሲናገር፣ ምን ነው እኔን ለማሞኘት ፈለጉ እንዴ? ሲል ማሪየስ ቅሬታውን ገለጸ። ማሪየስ አለ ዣን ቫልዣን፣ ከወህኒ ቤት 19 ዓመት ኖሬያለሁ። በሌብነት ወንጀል ተከስሼ ነው የታሰርኩት። በመጨረሻ ለፈጸምኩት ጥፋት የዕድሜ ልክ እስራት ተፈርዶብኝ ነበር። ሆኖም ከእስር ቤት አምልጬ በመውጣቴ አሁንም ወንጀለኛ ነኝ። ማሪየስ በዚያን ሰዓት መከራከሩ ዋጋ እንደሌለው ስለተገነዘበ ዝም ብሎ ይሰማ ጀመር። ነገሩ እየገባው ሄደ። ከናካቴው ለራሱን ፈራ። ስለዚህ ይቀጥሉ፣ ሁሉንም ነገር ይንገሩኝ። እርሱ የኮዜት አባት ኖት ሲል ተናግሮ ማሪየስ ፍርሃቱን ለማሳየት 2 እርምጃ ወደ ኋላ ተራመደ። ዣን ቫልዣን በኩራት መንፈስ ጭንቅላቱን ወደ ጣራ ቀንቶ ያለምንም ማፈር ንግግሩን ቀጠለ። ምንም እንኳን የምለው ነገር የሚዋጥና የሚገባ ባይሆንም እንድታምነኝ ያስፈልጋል ካለ በኋላ ዣን ቫልዣን ለአጭር ጊዜ ዝም ብሎ ቆይቶ ንግግሩን ቀጠለ። ታምነኛለህ? እኔ የኮዜት አባት ነኝ። በእግዚአብሔር ፊት ግን አባቱ አይደለሁም። ፌቨሮል ከሚባል አገር ገበሬ ነበርኩ። ስራ የአትክልት መከርከም ነበር። ስሜ ፎሽለማ ሳይሆን ዣን ቫልዣን ነው። ከኮዜት ጋር ዝምድና የለንም። አይምሮህን ሰብሰብ አድርግ ብሎ ለማሪየስ እድል ለመስጠት ንግግሩን ካቋረጠ በኋላ እንደገና ቀጠለ። ታዲያ ለኮዜት ምን ዋለኝ? ታሪኳ አሳዛኝ ነው። ከ10 ዓመት በፊት በሕይወት መኖሯን እንኳን አላውቅም ነበር። በእርግጥ ወዳታለሁ። የሙት ልጅ ስለሆነች አባትና እናት የላትም። የዛሬ 10 ዓመት ገደማ የኔን እርዳታ እጅግ በጣም ያስፈልጋት ስለነበር
እርሷን ማፍቀር ጀመርኩ። ልጆች ደካሞች ስለሆኑ የማንንም እንደኔ ያለውን ሰው እንኳን እርዳታ ይሻሉ። ይህን ግዴታዬን ለመወጣት ነበር እንግዲህ ያስጠጋኋትና የህይወቴ ቁራጭ ልትሆን የቻለችው። ዛሬ ኮዜት የሰጠችኝን ህይወት ትታ ከኔ እየራቀችና እየሄደች ነው። ስለዚህ መንገዶቻችን ተለያይተዋል። ካሁን በኋላ ምንም ላደርጋት አልችልም። ዛሬ ጠባቂዋ ሌላ ሰው ነው። ጠባቂዋ በመቀየሩም ትጠቀማለች እንጂ አትጎዳም። መጠቀሟም ደግሞ መልካም ነገር ነው ካለ በኋላ ዣን ቫልዣን የማርየስን ፊት ተመለከተ። ቀጥሎም የሚለውን በማስረገጥ አሁንም ተናገረ። በአንድ ወቅት ለመኖር ስል ዳቦ ሰረቅኩ። ዛሬ ደግሞ ለመኖር ስል ስም አልሰርቅም ብሎ ሲናገር ለመኖር አለ ማርየስ ጣልቃ ገብቶ። ለመኖር አዲስ ስም አያስፈልገውትም እኮ ሲለው ይገባኛል ብሎ ዣን ቫልዣን አንገቱን ወደ ላይና ወደ ታች ደጋግሞ እየነቀነቀ መለሰለት። ማርየስ ወደ ዣን ቫልዣን ጠጋ ብሎ እጁን ዘረጋለት። ዣን ቫልዣን የማርየስን እጅ አጥብቆ ያዘ። ከዚያም ሚስኪን ኮዜት ሲል ዣን ቫልዣን ጉረመረመ። ይህን ስትሰማ ምን ትላለች? አይ ኮዜት፣ አዎ ታሪኩ እውነት ስለሆነ የነገርኩን ሁሉ ንገራት። ይህም ትክክለኛ አካሄድ ይሆናል። የለም ሳላስብ ነው የተናገርኩትና ሐሳቤን ለውጫለሁ። ላትነግራት ቃልህን ስጠኝ። አንተ ካወቅከ ይበቃል። ረጋ ይበሉ አባባ አለ ማርየስ። አትናገር ካሉኝ አልናገርም። ሚስጥር ሆኖ ይቅር ካሉም ይሆናል። ለአሁኑ ይብቃን መሰለኝ አለ ዣን ቫልዣን። ግን እኮ አንድ ነገር ይቀራል ሲለው ምን በማለት ማርየስ ጠየቀ። አሁን ማን እንደሆንኩ አውቃል። ስለዚህ አሁን አንተ የኮዜት አሳዳሪ እንደመሆንህ ኮዜት እንዳግም አያታለሁ ወይስ ባላገኛት ይሻላል? ባያገኟት የሚሻል ይመስለኛል። ዳግም አይኗላ ላይ ሲል በማጉረምረም ተናግሮ ወደ በሩ አመራ። ለመውጣት በሩን እንደከፈተ እንደገና ቆም አለ። በሩን መልሶ ዘጋው። ነገር ግን አለ ዣን ቫልዣን ፈቃድ ከሆነ መጥቼ አያታለሁ። አልፎ አልፎ እርሷን ማየቱ በጣም ስለሚያረካኝ የምፈልገው ነው። ለእርሷ ያለኝ ፍቅር ብርቱ ባይሆንብኝ ከመካከላችሁ ልግባና ልበጥበጥ የሚል ስጋዊ ፍላጎት አይኖረኝም ነበር። ይህ አይነቱ ብርቱ ፍላጎት ባይኖረኝ ደግሞ አሁን የነገርኩህን ታሪኬን ባልነገርኩህ። መንገዴ ደግሞ ጥሩ ነው። ባልነግርህ ኖሮ አሁን የቀለለኝን ያህል አይቀለኝም ነበር። ስለዚህን ሁሉ ያመጣው የኮዜት ፍቅርና እርሷን የማየት ፍላጎት ስለሆነ ላያት እፈልጋለሁ። ቢሆንም ግን እኔ ለእርሷ ያለኝን ፍቅር ለማርካት ስል አብሬያችሁ በመኖር ከፍቅራችሁ መካከል አልገባም። ዳግም ካጠገባችሁ አልደርስም በሚል ውሳኔ ነበር ያንን ሁሉ ታሪክ የነገርኩህ። በኋላ ሳስበው ግን አብሮ መኖርና አልፎ አልፎ መታየት ለየቅል መሆናቸውን ስለተገነዘብኩ ለያት ብዬ ጠየቅኩህ። ለመሆኑ ለማለት የፈለግኩት ምን እንደሆነ በትክክል ገብቶሃል? አየህ ማርየስ፣ ኮዜት ካጠገቤ ሳትርቅና ሳንለያይ ከ9 ዓመታት በላይ አብራ ይኖራለች። ስለዚህ አንተን ቅር ካላለህ ኮዜትን በየጊዜው እየመጣው ለያት። እግር ግን አላበዛም። ስመጣም ለረጅም ጊዜ አልቆይም። እልም ብዬ በጠፋ ደግሞ ደግም አይሆንም። ከፈለጉ በየቀኑ መምጣት ይችላሉ አለ ማርየስ። ኮዜት ደግሞ ደስ ይላታል እንጂ አይከፋትም። እርሱም እኔንም ደስ ይለኛል፣ እግር አብዝቼ እንዳላስቀይማችሁ እንጂ ደግሞም በፍቅራችሁ መካከል እንዳልገባ ብዬ ሰጋለሁ። ለማንኛውም ምስጋና የላቀ ነው፣ ደግ ሰው ነህ ማለት ነው ብሎ ዣን ቫልዣን ሲመልስለት ማርየስ ሽማግሌውን ለጥ ብሎ እጅ ነሳው። በመጨረሻም ሁለቱ ሰዎች ደስታና ተስፋ መቁረጥ ተሳክረውባቸው ተለያዩ። ማርየስ ከመጀመሪያው ጀምሮ ዣን ቫልዣን ይጠራጠረው ነበር። ቀንቶ ይሁን ወይም በሌላ ምክንያት እንደሆነ አይታወቅም እንጂ ዣን ቫልዣን ይጠለዋል። የዣን ቫልዣን ስሜትም ከዚህ የተለየ አልነበረም። አሁን ግን ግልጽ ሲሆንለት ለሰውየው በጣም አዘነለት። ይህ ሰው የሁለት ጊዜ ወንጀለኛ ቢሆንም የተናገረው ነገር እውነት እንዳለው ማርየስ አምኖ ተቀበለው። እንዴት ያለ እምነት! 600,000 ፍራንክ በገዛ ፍቃዱ ከእጁ አውጥቶ መስጠቱ ቀላል አልነበረም። ገንዘቡ ከየትም ይምጣ ከየት ምስክር ሳይኖር በህሊና ዳኝነት ብቻ ያን ሁሉ ገንዘብ ሰጥቶታል። ለምን? ይህ ሰው ምንድነው የሚፈልገው? ሰውየው የፈለገው ወንጀለኛ ቢሆንም በህሊናው ዳኝነት የሚኖር ንጹህ ሰው እንደሆነ ማርየስ እንዲያውቅለት ነው። በህሊናው ዳኝነት ህይወቱን የሚመራ ሰው ደግሞ ታላቅና ንጹህ ነፍስ ነው ያለው። ማርየስ የዣን ቫልዣን ማንነት ለማወቅ ሌሎች ጥያቄዎችንም ራሱን ጠየቀ። ለምንድነው ይህ ሰው ከጦርነቱ ቦታ የመጣው? ጠመንጃ አንስቶ ደግሞ አልተዋጋም። ዣቬርን ለመበቀል ይሆናል ሲል ደመደመ። ዣቬር ታስሮ ዣን ቫልዣን የጎተተው ወደ ጓሮ መውሰዱን አይቷል። በኋላም ጥይት መተኮሱን ስለሰማ ለበቀል መሆኑ ግልጽ ሆነለት። ምናልባት በሁለቱ መካከል ከባድ ጥላቻ ኖሮ ይሆናል ሲልም ገመተ። ያም ሆነ ይህ ዣቬር በዣን ቫልዣን እጅ የሞተው። ቀጥሎም ማርየስ መልስ የሌላቸው ጥያቄዎች ራሱን ጠይቆ ጥያቄዎቹ እንደ መርፌ ወጉት።
የኮዜትና የዣን ቫልዣ ህይወት ይህን ያህል ምን አቀራረበው? ምን አይነት ተአምር፣ ምን አይነት ኃይል ነው ያችን ምስኪን ከዚህ ሰው እጅ እንድትወድቅ ያደረገው? ይህች ልጅ ክብረ ንጽህናዋን ጠብቃ እንድትኖር ራሱ ንጹህ ሳይሆን እርሷን በንጽህና እንዲጠብቃትና እንዲንከባከባት ያደረገው የትኛው ሃይማኖቱ ነው? በትምህርት እስከምትበስል ድረስ ለምን አስተማራት? ለመሆኑ ዋናው ፍላጎቱ ምን ቢሆን ነው እስከዚህ ተጨንቆና ተጠቦ ያሳደጋት? የዣን ቫልዣ ሚስጥርነቱ የፈጣሪም ስለሆነ ሚስጥሩ ማሪየስን በይበልጥ ግራ አጋባው እንጂ ለጠየቃቸው ጥያቄዎች መልስ አላስገኘለትም። ዣን ቫልዣ ኃላፊ ሰው ለመሆኑ ራሱም ተናግሮታል። ሆኖም ቀረ ሰውየው ማንም ይሁን ማን የበኩሉን ተወጥቷል። ካሁን በኋላ ስለ ኮዜት ኃላፊነት ያለበት ማሪየስ ነው። ኮዜት የኑሮ ጓደኛዋን፣ ፍቅረኛዋን፣ ባሏንና በሐሳብ የሳለችውን ወንድ በአጋጣሚ አግኝታለች። ኮዜት ክንፍ አውጥታና ራሷን ለውጣ ከአንዱ ዓለም ወደ ሌላው ስትሄድ ጠባቂዋን ብቻ ሳይሆን ሁለተኛ ፈጣሪዋን ዣን ቫልዣን ወደ ኋላ ትታን ሄደችው። ማሪየስ በዚህ አይነት ያስብና ዞሮ ከነበረበት ይመለሳል። የዣን ቫልዣ ፍራቻም ከፊቱ ላይ ድቅን ይልበታል። ማሪየስ የሕግ ሰው ስለሆነ ስለ ሙያው ብዙ ቢያውቅም በሰዎች በተደነገገው ሕግና በእግዚአብሔር ሕግ መካከል ያለውን ልዩነት ጠንቅቆ አያውቅም። ስለ ሕግና ስለ በጎ ተግባራት ልዩነት የነበረው ዕውቀት እስከዚህም የጎላ አልነበረም። በእርሱ አመለካከት ማንኛውም ሰው ሕግ ከጣሰ በአገሩ ሕግ መቀጣት አለበት። ዣን ቫልዣ ስለ ራሱ በሚናገርበት ጊዜ ቅን ሰው እንደሆነ ነው የተናገረው። ቢሆንም በማሪየስ ዓይን ዣን ቫልዣ ከህብረተሰቡ መገለል ያለበት ወንጀለኛ ነው። ለዚህም ነበር ዣን ቫልዣና ኮዜት ግንኙነት እንዳይኖራቸው የፈለገው። ቢሆንም ይህ ሰው ራሱን እንደ ንጹህና ትክክለኛ ሰው እንዲሁም ደግሞ ራሱን እንደ ደካማ ሰው አድርጎ ቆጥሯል። ያ ድክመቱ ነው እንግዲህ ከስህተት ላይ እንዲወድቅ ያደረገው። ታዲያ ዣን ቫልዣን ከእርሱ ማራቅ እንጂ ወንጀለኛ ነው ብሎ መደምደም ትክክል ነው? የዣን ቫልዣ ከቤቱ መምጣት ማሪየስን ያበሳጨዋል። የዚህ ሰው ከቤቴ መምጣት ምን ይጠቅማል? ወደፊት እንዳይመጣስ ምን ማድረግ አለብኝ ሲል ራሱን ሲጠይቅ የተለያየ ሐሳብ ይመጣለታል። አንዱ ሐሳብ ሲሄድ ሌላ ይተካል። ሆኖም አዲስ ሐሳብ በመጣ ቁጥር መፍትሄ ያገኘ እየመሰለ ይጎመዣል። ይህን ስሜቱን ከኮዜት መደበቅ ቀላል አልነበረም። ቢሆንም የፍቅር ውስጥ ሚስጥር ችሎታና በቀላሉ ራስን ማታለል ስለሆነ እርሱን በቀላሉ በፈተናው ለማለፍ ቻለ። አንዳንድ ጊዜ ስለ ዣን ቫልዣ የተለያዩ ጥቆማዎችን በዘዴ ሲያነሳ የኮዜት ልብ እንደ ነጭ ርግብ የነጣ በመሆኑ ምንም አይነት ጥርጣሬ አልገባበትም። ሆኖም ስለ ሕፃንነቷና ስለ ወጣትነት ዘመኗ እያነሱ ሲጫወቱ የሚስጥረኛና ወንጀለኛ ሰው ክብር የሚገባው ጥሩ ሰው እንደሆነና ኮዜትንም ማንም ከሚያደርገው በላይ መንከባከቡና ከልብ ማፍቀሩን መካድ አልሆነለትም። ምዕራፍ 31 ደክሞ የጨለመው ውጋገን ሲፈካ። በሚቀጥለው ቀን ዣን ቫልዣ ከነ ኮዜት ቤት ሲደርስ ዘበኛው ትዕዛዝ የሰጠው ይመስል ከበራፍ ቆሞ ጠብቆት ወደ ምድር ቤት ይዞት ሄደ። ዣን ቫልዣ በጣም ደክሞት ነበር። ባለፉት ጥቂት ቀናት እህል የሚባል ነገር አልቀመሰም። ብዙ እንቅልፍም አልተኛም። ከአጭር ጊዜ ቆይታ በኋላ ኮዜት መታ ሰላምታ ስትሰጠው ዞር ብሎ በፍጥነት አያት። ምን ነው አባባ፣ ሰሞኑን የደስታ ምልክት አይታይብህም? ደግሞ ስለምንድን ነው ይህን ጨለማ ቤት የመረጥከው? ከዚህ ስፍራ ለመሆን እንደፈለግክ ማሪየስ ነግሮኛል ስትለው አዎ ነግሬዋለሁ አላት። ደግሞም ትስመኛለህ ብዬ ጉንጬን ሳስጠጋ ፊትህን አዞርክብኝ። እስቲ አሁን ሳመኝ ስትለው እንደ መጀመሪያው አሁንም ፊቱን አዞረባት እንጂ አልሳማትም። አሁን የከበደው መጣ አለች ኮዜት እንደ መቀለድ ብላ። ምን አደረኩ? ግራኔ ገባኝ። ለዚህ ማካካሻ እንዲሆን ዛሬ ራት ከኛ ጋር ትበላለህ በማለት ሐሳብ ስታቀርብለት የለም በልቻለሁ አላት። ውሸት ነው። እስኪ ተነስ እባክህ፣ አሁኑን ወደ ምግብ ቤት እንሂድ ስትለው አልችልም ሲል መለሰላት። ኮዜት ጨነቃትና በትዕዛዝ መልክ ከማናገር ተቆጥባ ለስለስ ባለ አንደበት ለምን ግን እንድንገናኝበት የመረጥከው ክፍል የማያምር ስለሆነ አስጠላህ ስትል ጠየቀችው። ሰማሽ እመቤቴ፣ ታውቂኛለሽ፣ ጠባይ ከሰው ጠባይ ጋር አይገጥምም ሲላት እመቤት ያልከኝ ይሁና አለችው። እመቤት መባሉን ፈልግሽ እና ይኸው አገኘሽው። ታዲያ እመቤትነቴ ላንተ አይደለም አባባ? ከአሁን በኋላ አባባ እያልሽ ባትጠሪኝ መልካም ነው ሲላት ደንግጣ ምን ስትል በጠየቀችው ጊዜ መሴ ዣን ቫልዣ እያልሽ ጥሪኝ፣ ከፈለግሽ ዣንም ይበቃኛል አላት። በቃ ከአሁን በኋላ አባቴ አይደለህም ማለት ነው? እኔም ከአሁን በኋላ ልጅ አይደለሁም ማለት ነው? ይህ ምን ማለት ነው? አልገባኝም
ምን ነው ጠላኝ? አልታወቀም እንጂ መከራ ውስጥ እኮ ነው የዘፈከኝ ካለች በኋላ በድንገት ኮስተርተር ብላ ዣን ቫልዣን ላይ ያፈጠጠችበት። እያፈጠጠችም ጥያቄ ጠየቀችው። እኔን ደስ እንዲለኝ አትፈልግም ማለት ነው? አንዳንድ ጊዜ አንዳንድ ሰው ያነጋገር ዘይቤና ዘዴ ሳያውቅ ቀርቶ እንደመጣለት ሲናገር ንግግሩ አጥንት ሰብሮ ወደ ውስጥ ይገባል። የዣን ቫልዣን ፊት ከመቅጽበት በድንጋጤ አመድ መሰለ። ለተወሰነ ጊዜ መልስ ሳይሰጣት ዝም አለ። ቆይቶ ግን በቃላት ሊገለጽ በማይችል ያነጋገር ስልት እጅግ በጣም ዝግ ብሎ እርስ በራሱ ይነጋገር እስኪመስል በማጉረምረም ተናገረ። የእርሷ ደስታ የህይወቴ ግብ ነበር። አሁንስ እግዚአብሔር ቢወስደኝ ይሻላል። ኮዜት ደስ ብሎሻል። ካሁን በኋላ እኔ በቅቶኛል። ጎሽ ኮዜት ብለህ እኮ ነው የጠራኸኝ፣ እመቤት አላልከኝም ስትል በመጮ ተናገረች። ቀጥላም በመዝለል ያህል ብድግ ብላ ተነስታ ካንገቱ ላይ ተጠመጠመች። ዣን ቫልዣን የሚያደርገውን ቢያጣ ጭምቅ አድርጎ አቀፋት። ወደ ቤቱ መልሶ የሚወስዳት መሰለው። አባዬ እግዚአብሔር ይስጥልኝ አለችው። ዣን ቫልዣን ቀስ ብሎ ጭንቅላቱን ካላቀቀ በኋላ ቆቡን ሲያነሳ እና አለች ኮዜት። ልሂድ ኮዜት፣ ቤተሰቡ ይጠብቅሻል ብሎ ከበሩ አጠገብ ሲደርስ ፊቱን አዙሮ ኮዜት ብዬ እኮ ነው የጠራውሽ። ሁለተኛ እንደማይደገመኝና ይቅርታም እንደጠየቅኩ ለባልሽ ንገሪው ካላት በኋላ ዣን ቫልዣን ወጥቶ ሄደ። ኮዜት ከቆመችበት ፈዛ ቀረች። በሚቀጥለው ቀን በዚያችው ሰዓት ዣን ቫልዣን ከነ ኮዜት ቤት ተመልሶ መጣ። ኮዜት ነገር አላበዛችም። መሴዣን ወይም አባባ ብላ ላለመጥራት ተጠነቀቀች። የፈለገውን እንዲናገርም እድሉን ለሱ ሰጠችው። ማዘኗንም ላለማሳየት ሞከረች። ምናልባትም ከማሬስ ጋር ስለ ዣን ቫልዣን ተነጋግረ ይሆናል። ሆኖም የሚወዱት ወንድ የሆነ ያልሆነውን ቢቀበጣጥርና ልቡ የፈቀደውን ቢናገር ብልጫና ፍሬ ያለው ንግግር እንደተናገረ በመቁጠር በቀላሉ ስለምትረካ ያፈቀረች ሴትም በቀላሉ ትታለላለች። ስለዚህ ማሬስና ኮዜት እርስ በርስ በመተማመን በንግግራቸው ብዙም አልተጨቃጨቁ ይሆናል። የፍቅረኞች የማወቅ ጉጉት ከፍቅራቸው አያልፍም። ዣን ቫልዣን በየቀኑ እየመጣ አይኗን ብቻ አይቶ ይሄዳል። አይኗን ማየት ዣን ቫልዣን እጅግ ያረካዋል። ኮዜትም ሐዘኗ እየቀለላት ሄደ እንጂ ለዣን ቫልዣን የነበራት ፍቅር አልቀነሰም። በዚህ አይነት ብዙ ሳምንቶች አለፉ። ሆኖም ከዕለታት ባንዱ ቀን እንደተለመደው ዣን ቫልዣን ከነ ኮዜት ቤት ሲመጣ ኮዜት በመርሳት አባባ ስትል ጠራችው። እርሱ ወዲያው ዣን ሲላት ይቅርታ መሴዣን ትለዋለች እየሳቀች። ልክ ነሽ ካላት በኋላ እንባው ከጉንጮቹ ላይ ሲወርድ እንዳታየው ፊቱን ወደ መስኮት አዞረ። እንደ መናፈጥ ብሎም እንባውን ጠራረገ። ዣን ቫልዣን በመጣ ቁጥር ዘወትር ከሚገባበት ክፍል እሳት ተቀጣጥሎ ነበር የሚጠብቀው። አንድ ቀን ሲመጣ ግን እሳቱ ሳይቀጣጠል ይቀራል። በሌላ ጊዜ ደግሞ ቆይቶ ሲመጣ እርሱ የሚቀመጥበት የተለየ ወንበር ከቦታው ተነስቷል። አሁንም ቆይቶ በሌላ ቀን ሲመጣ ከክፍሉ ውስጥ ወንበር አልነበረም። በዚህ ጊዜ የእርሷ አዘውትሮ መምጣት እንዳልተፈለገ ገባው። ኮዜት ግን ለምን እሳቱ አልተያያዘም፣ ወንበሮቹ የት ሄዱ ብላ ስትጠይቅ ዣን ቫልዣን እኔ አዝዤን ይላታል። በሚቀጥሉት 2 ቀናት ከነ ኮዜት ቤት ሳይድ ሲቀር ኮዜት ወደ ዣን ቫልዣን ቤት ሰው ላከች። መልእክተኛዋ ምነው ትላንት ሳትመጣ ቀረህ ብለዋል እመቤቴ ስትለው ከትናንት ወዲያም አልመጣሁም ይላታል ሳቅ እያለ። ሰራተኛዋ አልገባትም። ስትመለስ ከዣን ቫልዣን ደህንነት በስተቀር ለኮዜት ሌላ ነገር አልነገረቻትም። በ1883 ዓ.ም መጀመሪያ አጋማሽ ፖሊስ ከተማ ውስጥ ማሪ ከተባለ ቀበሌ አካባቢ የሚኖሩ ባለሱቆችና ቦዘኒዎች አንድ የሆነ ነገር ያያሉ። አንድ ከወገቡ የጎበጠ ከጸጉሩ የሸበተ ሽማግሌ በየቀኑ በተወሰነ ሰዓት ለሽርሽር ይወጣል። የሚሄድበት መንገድ አንድ ሆኖ ሳለ የሚሸፍነው ርቀት በየቀኑ በትንሹ ይቀንሳል። የሚራመደው በጣም ዝግ ብሎ ሲሆን አንድም ቀን ግራና ቀኝ ሳያይ እንዳቀረቀረ ነው የሚጓዘው። ከአንድ ከተወሰነ ስፍራ ሲደርስ ፊቱ ወገግልና እርስ በራሱ ያወራል። ማውራቱን ለማወቅ የሚቻለው ከንፈሮቹ ሲነቃነቁ ነው። ካልቬር ከሚባል ጎዳና ላይ ሲደርስ ደግሞ ቆም ይልና አካባቢውን ይቃኛል። አካባቢውን ከቃኘ በኋላ በሐሳብ ተውጦ አይኑን ባያቀራል። ጥቂት ካለቀሰ በኋላ በመጣበት መንገድ ተመልሶ ወደ መጣበት ይሄዳል። ቀን እያለፈ ሲሄድ አደባባዩን በሩቁ ማየት እንጂ ሰውነቱ እየደከመ ስለሄደ ከዚያ ለመድረስ አልቻለም። ቆይቶማ ወደ አደባባዩ መጠምዘዣ ለመድረስ እንኳን አቃተው። በዚህ አይነት በተወሰነ ሰዓት ከቤቱ እየወጣ ጉልበቱና ቀሪው አቅሙ እስከፈቀደለት ድረስ ተጉዞ ይመለሳል። ዝናብ ሲሆን ጥላ ይይዛል፣ ብርድ ሲሆን ካቦርት ይደርባል።
የሚሸፍነው ርቀት ባጠረ ቁጥር ከደረሰበት ቆሚልና አንገቱን ከነቀነቀ በኋላ ግራ ቀኙን ተመልክቶ ይመለሳል። ከጊዜ በኋላ የተቀነሰው መንገዱ ብቻ አልነበረም፣ የእንባውም ዘለላ ቀንሷል። በመጨረሻ እስከናካቴው አይኑ ደርቆ ለማልቀስ ቢፈልግም እንኳን እንባ አይወጣውም። ከተወሰነ ስፍራ ሲደርስ ልጆች እየተከተሉ ይስቁበት ጀመር። ከዕለታት ባንዱ ቀን ዣን ቫልዣ ከቤቱ ወጥቶ ከዋና ጎዳና ሲደርስ 3 እርምጃ ያህል ወደፊት ከተራመደ በኋላ ከድንጋይ ላይ ቁጭ ይላል። ሰኔ 5 ቀን ከዚቹ ድንጋይ ላይ ቁጭ ብሎ ነው ጋብሮሽ ያገኘው። ከተቀመጠበት ሳይነሳ ጥቂት አወጣ ወረደና ወደ ቤቱ ተመለሰ። ከዚያች ቀን በኋላ ወደ ውጭ ለመውጣት ስላልቻለ የመንሸራሸሩ ጉዳይ በዚያው አከተመ። በሚቀጥለው ቀን ደግሞ ካልጋውም አልተነሳ። በተከታዩ ቀን ሰራተኛዋ ወደ ክፍሉ ስትገባ ዣን ቫልዣ የአሮጊቷን እጅ ነካ ነካ በማድረግ ዛሬ ለመብላት ሞክራለሁ ሲል ቃሉን ሰጣት። አሁንስ አበዙት። ምን ነው ሰርቼ ድካሜን መና ያደርጉታል። ዣን ቫልዣ ከዚች ደግ ሴት ሌላ የሚያየውም ሆነ የሚያነጋግረው ሰው አልነበረውም። ዣን ቫልዣ የሚኖርበት ቤትም ሆነ ሰፈር እጅግ በጣም ጭር ያለ ነው። አሮጊቷ ስራዋን ጨርሳ ወደ ቤቷ ስትመለስ አሁንስ አልሆነላቸው፣ ካልጋቸው እንኳን የሚነሱት በግድ ነው። ምን ይሻላል? በዚህ አይነት ብዙም የሚቆዩ አይመስሉም። ምን ነው ልጃቸው ረሳቻቸው እያለች ዘወትር ከባሏ ጋር ይጫወታሉ። አንድ ቀን የሰፈር ሐኪም በዚያ ሲያልፉ አይታ ከዣን ቫልዣ ቤት ይዛቸው ሄደች። ሐኪሙ ዣን ቫልዣን ከመረመሩት በኋላ በጠና መታመሙን ለሰራተኛዋ ነገሯት። ሰራተኛዋም ምን ሆኑ? በሽታቸው ምንድን ነው ስትል ጠየቀቻቸው። በአንድ በኩል ምንም፣ በሌላ በኩል ግን ሁሉም ነገር ሆኗል ሲሉ ከመለሱላት በኋላ የሚፈልገውንና የሚመኘውን ያጣ ይመስለኛል። አንዳንድ ሰዎች የፈለጉትን ሲያጡ ከመታመም አልፈው እስከ መሞት ይደርሳሉ በማለት ሲያስረዷት ለመሆኑ ምን ነገሩት ብላ ስትጠይቃቸው ደህና መሆኑን የነገረኝ አለ ሐኪሙ። ይመስላሉ ዶክተር ብላ በጠየቀቻቸው ጊዜ አዎ ይመስላሉ፣ ነገር ግን ከኔ ይልቅ ሌላ ሰው ቢመጣ ይሻል ነበር አሏት። በሆነ ቀን ዣን ቫልዣ ካልጋ መነሳት አቃተው፣ ትንፋሽም አጠረው። ይህኔ እየደከመ መሄዱን በግልጽ ታወቀው። እንደምንም ታግሎ ካልጋው ጠርዝ ላይ ተቀመጠ። ጥቂት ካረፈ በኋላ ካልጋው ተነስቶ ልብሱን ለበሰ። ልብሱን ጨርሶ ለመልበስ ጥረት በማድረጉ ብቻ ላበላብ ሆነ። ያችን ትንሽ ሻንጣ ከፍቶ የኮዜትን ልብሶች አወጣ። ካልጋው ላይ ዘርግቶ አስቀመጣቸው። ጳጳሱ የሰጡትንም ሻማ ማብሪያዎች አውጥቶ ከጠረጴዛ ላይ አኖራቸው። ከመሳቢያ ውስጥ 2 ሻማ አውጥቶም ከሻማ ማብሪያው ላይ ካስቀመጣቸው በኋላ ለኮሳቸው። ግን ጊዜው አልመሸም፣ ቀን ነው። በፈረንጆች ባህል ሰው ሞቶ አስክሬኑ ከተቀመጠበት ስፍራ ቀንም ቢሆን ሻማ ይበራል። ዣን ቫልዣ ከወዲያ ወዲህ በማለቱ ሰውነቱ ክፉኛ ዛለ። ስለዚህ ለመቀመጥ ተገደደ። ከፊት ለፊት በነበረው መስታወት ፊቱን ተመለከተ። የራሱ ፊት ለመሆኑ ማወቅ ተሳነው። ፊቱ እጅግ በጣም ተለዋውጧል። እድሜው 80 ዓመት ሲሆን ከግንባሩ ላይ የሞት ጥላ አንዣቧል። አፉ ደርቋል፣ ጉንጩ ሰርጉዷል፣ ግንባሩ ተጨማዷል፣ አይኑ በሯል። ነፍሱ በተስፋ መቁረጥ ጓጉሏል። በድንገት አንቀጠቀጠው። ወይኔ ብሎ ሲጮህ ከእግዚአብሔር በስተቀር የሰማው አልነበረም። አልቋል። ከአሁን በኋላ ዳግም ኮዜትን አላያትም። ወደሚቀጥለው ዓለም መጓዜ ነው። ምን ነው ነፍሴ ከሥጋዬ ሳትለይ አንድ ጊዜ ብቻ ባየኋት፣ ቀሚሷንም በነካው ያቺን መልአክ ለመጨረሻ ጊዜ ትኩር ብዬ ባያትና ከዚያ በኋላ በሞትኩ። መሞቱ እኮ ምንም አይደለም፣ ግን ሳላያት መሞቴን የሚቆጨኝና የሚያንገበግበኝ። አሁን መታ በፈገግታ ብታናግረኝ ምን አለበት? ይህ ማንን ይጎዳል? ብቻ የለም፣ አልሆነም። ያው እኔ እዚህ ብቻዬን ሆኜ ጣር ይዞ ያጣድፈኛል። ብቻዬን። ወይ አምላኬ፣ አምላኬ ሆይ አንተ ስማኝ፣ ሁለተኛ ላያትም። ልክ ይህን ሲል በር ተንኳኳ። ያን ዕለት ሰዓቱ ግን ትንሽ ቀደም ይላል። ዣን ቫልዣ እንደዚያ ጣር ይዞ ሲታገል አሽከር ለማሪስ ደብዳቤ ያመጣለታል። ደብዳቤውን ሲሰጠው ማስታወሻውን የሰጠው ሰው ከሳሎን ቤት እንደሚጠብቅ ይገልጽለታል። ደብዳቤውን ከፍቶ ሲያነበው ጌታዬ፣ እኔን ፈጣሪ ቢልልኝ ኖሮ ባሮን ቴናዴ በመባል የጌታ ልጅ ተብዬ በታወቅኩ ነበር። ግን ያልሆነም። ያም ሆነ ይህ አሁን ለምትውልልኝ ውለታ ወይም ለምትለግሰኝ እርዳታ አጸፋ መልሳለሁ። ስለ አንድ ሴት የተደበቀ ሚስጥር አውቃለሁ። ግለሰቡ ከህይወት ጋር የተቆራኘ በመሆኑ ሚስጥሩን ማወቅ ይጠቅምሃል። እኔ ደግሞ ሚስጥሩን ለማካፈል ፈቃደኛ ነኝ።
ይህ ሰው የተከበረ ቤተሰብህን ስም የሚያጎድፍ ነው። ከክብርት እመቤትም ጋር ግንኙነት ስለሌለው ከናንተ መራቅ አለበት። ወንጀለኛ ወንጀሉ ሳይገለጥበት እንዲኖር መፍቀድ የትክክለኛ ፍርድ ገጽታ አይሆንም። ከታላቅ አክብሮት ጋር። ደብዳቤው ቴናዴ በሚል ስም ተፈርሟል። ማሪየስ እጅግ በጣም ተረበሸ። በአንድ በኩል ሲደሰት፣ በሌላ በኩል ተከፋ። እንደ ሌሎች ጠቋሚዎች ሕይወቱን ያዳነለት ሰው የውሸት ስም ሊነግር የመጣ መሰለው። ለማንኛውም ከኪሱ ውስጥ ገንዘብ መኖሩን ካረጋገጠ በኋላ ሲጣራ አሽከር ስለገባ ሰውየውን ይዘውና ሲል አዘዘ። ደብዳቤውን የላከው ሰው ገባ። ማሪየስ የመደነቅ ስሜት አሳየ። አሁን የገባው ሰው ሕይወትን ያዳነልህን ሰው ይዤ መጣው በማለት ቀደም ሲል የመጣው ሳይሆን እንግዳና አዲስ ሰው ነው። ሰውየው ጥቁር በጥቁር ነው የለበሰው። ጥቁር መነጽርም አድርጓል። ካፍንጫው ደፍጠጥ፣ ካገጩም ረዘም ያለ ሲሆን በእጁ ባርኔጣ ይዟል። ማሪየስ የጠበቀውን ሳይሆን ሌላ ሰው ከክፍሉ ውስጥ በመግባቱ ከፊቱ ላይ ተስፋ የመቁረጥ ስሜት ታየ። እርሱን ያስጨነቀው ሕይወቴን ያዳነው ማን የሚለው ጥያቄ ሲሆን ጠብቆት የነበረውም ሰው ይህን ዜና ይዞልኝ ይመጣል ብሎ ገምቶ ነበር። ሰውየውን ከግር ጥፍር እስከ ራስ ፀጉር ካጤነው በኋላ ምን ትፈልጋለህ ሲል ጠየቀው። እንግዳው በተራው ማሪየስን አጤነው። የመረበሽ ስሜት አልታየበትም። እንዲያውም እጁን ከሱሪ ኪስ ውስጥ ከቶ ወገቡን ሳያቀና ግንባሩን ብቻ አቅንቶ እያየው ጌታዬ፣ ከቤቱ ውስጥ ሌባና ነፍሰ ገዳይ አለ ባለው ጊዜ ማሪየስ ከዋለ። እኔ ቤት ውስጥ ያልከው አይነት ሰው የለም በማለት ማሪየስ ጮክ ብሎ ሲናገር ደፋሩ እንግዳ ባርኔጣውን ጠረግ አድርጎ ንግግሩን ቀጠለ። እውነተኛ ስሙን ልነግርህ ነው። ስሙን እንኳን በነፃ ያለ ክፍያ ነው የምገልጽልህ ሲለው እየሰማሁህ ነው አለ ማሪየስ። ስሙ ዣን ቫልዣ ይባላል ባለው ጊዜ አውቀዋለሁ ሲል መለሰለት። አሁን ስነግርህ ነው ያወቅከው? የለም ከዚያ በፊት አውቀዋለሁ ሲለው እንግዳው በፈገግታ የሚለውን በመቀጠል ጌታዬን ለመቃወም አልፈልግም። ለማንኛውም ብዙ ነገር ማወቄን መገንዘብ አለብህ። አሁን የምነግርህን ጉዳይ ግን እኔ ብቻ ነኝ የማውቀው ብሎ ሲናገር ማሪየስ እንግዳውን በአጽንኦት ተመለከተው። የዣን ቫልዣ የሚስጥር ስም ብቻ ሳይሆን ያንተንም የሚስጥር ስም አውቀዋለሁ። እንዲሁም ትልቁን ሚስጥር አውቀዋለሁ። የኔን ስም ብሎ እንግዳው ሲጠይቅ አዎ ያንተን ስም አለው። ይሄ እኮ አስቸጋሪ አይደለም ጌታዬ። ከጻፍኩን ለማስታወሻ ላይ ስሜን ጽፌ የለም እንዴ ሲልም ይህን አስቀርታል አለው። ቴናዴ ሲለው ማነው እርሱ ሲል ጠየቀው። አደጋ ሲያጋጥም ከሰው እስከ ትንኝ ሁሉም በየፊናው መከላከያውን ያበጃል። ጠባቂ ዘበኞችም ጥግ ይዛሉ። ይህ ሰው ግን ይስቅ ጀመር። ማሪየስ ከኪሱ ገንዘብ አውጥቶ ሲወረውርለት አመሰግናለሁ ጌቴ 500 ፍራንክ ካለ በኋላ ቴናዴ በመገረም ገንዘቡን አየው። ደባበሰው፣ መረመረው። በድጋሚ 500 ፍራንክ አለ በመደነቅ። ቀጥሎም ይህቺ ጥሩ ናት አለ በማጉረምረም። ከዚያም በድፍረት አሁን መነጋገር እንችላለን ብሎ በጎሬዛ ፍጥነት መነጽሩን አወለቀ። አንገቱ ላይ የጠመጠመውንም ስካርፍ አነሳ። አይኑ በራ፣ ፊቱ ተንጸባረቀ፣ አፍንጫውም ቀጥ አለ። ያ አስከፊ ፊቱ ጥንብ ያያሞራ ይመስል ቶሎ ቶሎ ተቀያየረ። ልክ እንደ ጥንባን ሳሞራም እርሱም ጥንብ ያገኘ መሰለው። ጌታዬ መቼም አንተ አትሳሳትም አለ ጥርት ባለ ድምፅ። በእርግጥ እኔ ቴናዴ ነኝ። ቴናዴ ይህን ተናግሮ ከወገቡ ቀና አለ። በቴናዴ አመለካከት በማሪየስና በእርሱ መካከል ንግግሩ ገና አልተጀመረም። አካሄዱን ለውጦ አዲስ ስልት መቀየስ እንዳለበት አምኗል። ጉዳዩ ብዙም አልተበላሸም። 500 ፍራንክ እንደሆነ ተገኝቷል። እኔ ቴናዴ ነኝ ካለ በኋላ ዝም ስላለም ማሪየስ ጣልቃ ገባ። ቴናዴ ስምህን ነግሬሃለሁ። አሁን አንተ በተራ ሚስጥርህን ንገረኝ። ልትነግረኝ የመጣህበትን እኔ እንድነግርህ አትጠብቅ። እኔም እንዳንተ ወሬ የምቃርምበት የተለያየ መንገድ አለኝ። ካንተ ይበልጥ እንደማውቅ አሁን ትገነዘባለህ። እንዳልከው ዣን ቫልዣ ሌባ፣ ቀማኛና ነፍሰ ገዳይ እንደሆነ አውቃለሁ። ሜሴ ማንዴላይን የተባለውን ሀብታም ባለ ፋብሪካ በመዝረፉና በማክሰሩ ቀማኛ ነው። የፖሊስ አዛዡን የዣቬርን ሕይወት በመቅጠፉ ነፍሰ ገዳይ ነው ብሎ ሲናገር ቴናዴ በከፊል በተሸነፈ ዓይን ማሪየስን አየው። ነገር ግን አሁንም ወዲያው የሆነ መላ ስለታየው በኩራት መንፈስ ፈገግ እያለ ተናገረ። ጌታዬ የተሳሳትን መሰለኝ። ምን? እንዴት? ይህን ትክዳለህ? ቃሌ ከእውነት የራቅ አይደለም
ጌታዬ፣ እርግጠኛ ሆነህ ነው የምትናገረው። ለዚሁም ስላንተ ኩራት ይሰማኛል። ሆኖም እውነትና ትክክለኛ ፍርድ መነገር አለባቸው። ሰዎች በተሳሳተ መንገድ ሌላውን ሰው ሲወነጅሉ መስማት አልፈልግም። ጌታዬ፣ ዣን ቫልዣ ሜሴ ማንዴላይንን አልዘረፈም። ዣን ቫልዣ ዣቬርንም አልገደለም። እንዴት ነው ነገሩ? አንተም እርግጠኛ ሆነህ ነው የምትናገረው? ሲለው በሁለት ምክንያት በማለት ቴናዲዬ መለሰለት። በምንና በምን? የመጀመሪያው ይኸውልህ፣ ዣን ቫልዣ ሜሴ ማንዴላይንን አልዘረፈም። ምክንያቱም ዣን ቫልዣና ሜሴ ማንዴላይን አንድ ሰው ናቸው። ምንድን ነው የምትነግረኝ? ሁለተኛው ምክንያት ደግሞ ስማ፣ ዣን ቫልዣ ዣቬርን አልገደለም። ምክንያቱም ዣቬርን የገደለው ራሱ ዣቬር ነው። ምን ማለትህ ነው? ሲልም ዣቬር ራሱን ያጠፋው ባለው ጊዜ ማረጋገጫ አምጣ በማለት ማሪየስ በኃይል እየጮኸ ጠየቀው። ቴናዲዬ ይህን ጊዜ የሚናገረውን በማራዘም ጫን እያለ ተናገረ። የፖሊሱ አዛዥ ዣቬር ሰምጦ ከጀልባ ስር ወድቆ ነው የተገኘው። አሁንም ማስረጃ አምጣን የምልህ። ቴናዲዬ ከኪሱ ውስጥ የሆነ ፖስታ ማለትም ኤንቨሎፕ አወጣ። ፖስታው ውስጥ የለቀማቸው የተለያየና የተጣጠፉ ወረቀቶች ነበሩ። ፖስታውን እንደያዘ መረጃዎቹ እኮ በእጄ ውስጥ ነው ያሉት አለ በዝግታ። ስናገር ያለ ማስረጃ አልናገርም። ደግሞም ስለ እጅ ጽሑፍ ማስረጃ አይደለም የማወራው። የኔ ማስረጃዎች የታተሙ ናቸው። ቴናዲዬ ይህን እየተናገረ ከፖስታው ውስጥ የጋዜጣ ቁራጮችን አውጥቶ ዘረጋ። ወረቀቶቹ ፀሐይ ስለመታቸው ወደ ቢጫነት ተቀይረዋል። ከሁለቱ ቁራጮች አንደኛው ጫፍ ጫፉ በመበላቱና በመቀደዱ የተቆየ ለመሆኑ በግልጽ ይታያል። ሁለት መረጃ፣ ሁለት ማረጋገጫ አለ ቴናዲዬ በእጁ የያዛቸውን የጋዜጣ ቁራጮች ለማሪየስ እየሰጠው። አሮጌው ሐምሌ 25 ቀን 1823 ዓ.ም የወጣ ሲሆን ሜሴ ማንዴላይና ዣን ቫልዣ አንድ ሰው ለመሆናቸው ያረጋግጣል። ሁለተኛው ሰኔ 15 ቀን 1832 ዓ.ም የወጣ ሲሆን ዣቬር ራሱን ለመግደሉ ይናገራል። ሌላው ቀርቶ ጦርነቱ መሃል ተይዞ ከአድመኞች መካከል አንደኛው ሊገድለው ሲችል ሳይገድለው የገደለው ለማስመሰል ሽጉጡን ወደ ሰማይ መተኮሱንና ይህንንም ታሪክ በቃሉ ላለቃው ቀደም ሲል የነገራቸው ለመሆኑ ተጽፏል። ማሪየስ የጋዜጣ ቁራጮቹን አነበበ። ትክክለኛ ማስረጃና ማረጋገጫ ነበሩ። የተጻፈበት ቀን እንኳን ሳይቀር ተጠቅሷል። የዣን ቫልዣ ትልቅነት በቅጽበት መጠቀ። ማሪየስ የደስታ ለቅሶ ከማልቀስ ለመቆጠብ አልቻለም። እንግዲያውማ ይህ የተከፋ ሰው ወደር የማይገኝለት ትልቅ ፍጡር ነው። ለካስ የሁሉ ሀብት የግሉ እንጂ የማንም አይደለም። እርሱ ከነበረበት አካባቢ የኖረ ሰው ሁሉ እንደ አምላክ ያየው የነበረው ማንዴላይን ማለት ለካስ ዣን ቫልዣ ነው። ዣቬርንም ሊገለው ሲችል ያዳነው ለካስ ዣን ቫልዣ ነው። ዣን ቫልዣ ጀግና ነው። ዣን ቫልዣ የተቀደሰ ሰውና የተለየ ፍጡር ነው። ቅዱስም ጀግናም አይደለም አለ ቴናዲዬ። ነፍሰ ገዳይና ሌባ ነው። ቴናዲዬ ይህን ሲናገር እንደ ባለስልጣን በትምክህት ነበር። እስቲ ረጋ እንበል አለ ቴናዲዬ ቀጥሎ። ማሪየስ ሌባ፣ ነፍሰ ገዳይ የሚባሉ ቃላት ዳግም የማይነገሩ መስሎት ሳለ እንደገና በመነገራቸው ጀርባውን እንደ በረዶ አቀዘቀዙበት። ስለዚህ እንደገና ሲል በምሬት ተናገረ። ጌታዬ አለ ቴናዲዬ። ሰኔ 6 ቀን 1832 ዓ.ም በግምት ከአንድ ዓመት በፊት መሆኑ ነው መሰለኝ። የሆነ ሰው ከተፈጠረው ረብሻ ለማምለጥ ብሎ ከዋናው የቆሻሻ መውረጃ ቱቦ ውስጥ ገብቶ ነበር። ይህ ሰው የገባው ከሳይን ወንዝ መፋሰሻ አካባቢ መሆን አለበት። ማሪየስን ሲሰማ ወንበሩን ጎትቶ ወደ ቴናዲዬ ጠጋ ሲል ከማሪየስ ፊት ላይ ለውጥ መታየቱን ቴናዲዬ ይገነዘባል። እንደ ጎበዝ ወይም ተንኮለኛ ተናጋሪ የማሪየስን የመጓተት ስሜት ለማጠናከር ጥቂት ዝም ካለ በኋላ ንግግሩን ቀጠለ። ይህ ሰው ራሱን ለመደበቅ የተገደደ ይመስላል። ሰውየው ከጊዜው ፖለቲካ ውጭ ለመሆን ፈልጎ ወደ ቱቦ የሚያስገባውን ቀዳዳ ቁልፍ ይዞ ሲገባ የሆነ ድምጽ ይሰማል። ቀኑ ልድገመውና ሰኔ 6 ቀን ሲሆን ሰዓቱ ከምሽቱ ወደ 2 ሰዓት ገደማ ይሆናል። ይህ ድምጽ ከየት መጣ ብሎ ሰውየው ስለተደነቀ ለጊዜው ራሱን ለመሸሸግ ይሞክራል። ሆኖም ሰው ወደ እርሱ እንደሚመጣ በሩቁ ያያል። የሚገርመው ግን ከዚህ ሰው ጋር ሌላም ሰው ነበር። ከቱቦ ወደ ውጭ የመውጫ ቀዳዳ ሰዎቹ ከነበሩበት ሩቅ አልነበረም። ስለዚህ በቀዳዳ የሚገባው የብርሃን ጭላንጭል ሰውየውን ለማየትና ይህ ሰው በጀርባው የሆነ ነገር መሸከሙን ለመለየት ከባድ አልነበረም። ሲራመድ ከወገቡ ጎብጦ ሲሆን ያቀርቅሮና ሌላ ሰው ተሸክሞ ይመጣ የነበረው ሰው ሽማግሌው ወንጀለኛ ነው። የሚያሳዝነው ደግሞ የተሸከመው ሰው ሳይሆን የሰው ሬሳ ነበር። የገደለው ሰው ሬሳ። መቼስ አንድ ሰው ሌላውን ያለ ምክንያት አይገለም። ይህ ወንጀለኛ ሬሳ ተሸክሞ የመጣው ሬሳውን ውሃ ውስጥ ለመጣል ሳይሆን አይቀርም። አሁንም ማሪየስ ወደ ቴናዲዬ ወንበሩን በማንፏቀቅ ጠጋ ሲል ቴናዲዬ ትንፋሹን ለመሰብሰብ እድል አገኘ። ቴናዲዬ ንግግሩን ቀጠለ። ጌታዬ፣ መቼስ የቆሻሻ ማውረጃ ቱቦ ውስጥ እስከዚህም የሚያወላዳ ሰፊ ቦታ ስለሌለ
2 ሰዎች በአንድ ጊዜ ከዚያ ውስጥ ቢገቡ መገናኘታቸው የግድ ነው። በጀርቤ የተሸከምኩትን ታያለህ። ከዚህ ቦታ ቶሎ መውጣት አለብኝ። ስለዚህ የመውጫው ቀዳዳ መክፈቻ ይዘሃልና ስጠኝ ሲል ጠየቀው። መቼስ ወንጀለኛ የነበረው ጉልበት ለጉድ ስለሆነ መከልከል ዋጋ አልነበረውም። ቁልፉን የያዘው ሰው ከመንገደኛው ጋር ለማውጋት የተገደደው ጊዜ ለማግኘት ነበር። የሞተውን ሰው በጥሞና ሲመለከተው ምንም የተለየ ነገር አላገኘበትም። ሆኖም ሰውየው ወጣት መሆኑንና ሽክ ብሎ መልበሱን ተገንዝቧል። ሰውነቱን በደም ተጨማልቆ ነበር። ሀብታም ሰው መሆን አለበት። ቱቦው ውስጥ የሚኖረው ሰው ከሰውየው ጋር ሲያወራ ሳይታይ ከሟች ኮት ላይ እራፊ ጨርቅ ቀዶ ወስዷል። ወደፊት ወንጀለኛውን አሳዶ ለመያዝና ለፍርድ ለማቅረብ በማስረጃነት እንዲጠቀምበት አስቦ ነው ይህን ያደረገው። ኗሪው ቁራጩን ጨርቅ አሁንም ሳይታይ ከኪሱ ውስጥ ጨምሮታል። ከዚያም ኗሪው ሰው በሩን ይከፍትለትና መንገደኛው ከነሸክሙ ከቱቦው ወጥቶ ሲሄድ ኗሪው በሩን ዘግቶ ወደ መኖሪያው ተመለሰ። በቶሎ የተመለሰውም ሬሳውን ወንዝ ሲጨምረው ላለማየት ፈልጎ ነው። አሁን ገብቶሃል? ሬሳውን ተሸክሞ የወጣው ዣን ቫልዣ ሲሆን ቁልፉን የያዘው ሰው አሁን የሚያናግርህ ግለሰብ ነው እና የኮቱን እራፊ ብሎ ንግግሩን አቆመ። ቴናዴ ንግግሩን የጨረሰው ቁራጩን እራፊ ከኪሱ በማውጣት ነበር። በቅጡ መተንፈስ እንኳን ተሳነው። አይኑን ከጨርቁ ላይ ተከለ። መናገር ግን አልቻለም። አይኑን ከብጣሹ ጨርቅ ሳያነሳ ወደ ኋላው ሸሸ። ቀኝ እጁን ከኪሱ ውስጥ አስገብቶ ቁልፍ አወጣ። በቁልፉ ከነበሩት ክፍል ውስጥ የነበረውን አነስተኛ ቁም ሳጥን ከፈተ። አሁንም አይኑን ከቁራጩ ጨርቅ ላይ አላነሳም። በዚህ ጊዜ ቴናዴ መናገሩን ቀጠለ። ጌታዬ፣ ሟቹ ወጣት ብዙ ገንዘብ ይዞ እንደነበረና ዣን ቫልዣ በጥበብ አጥምዶ እንደገደለው በጽናት አምናለሁ ብሎ ሲያስረዳ፣ ወጣቱ ያልከው እኔው ራሴ ነኝ፣ ኮቱም ያውልህ ሲል ማሪየስ ጮኸበት። በደም የተጨማለቀውን ኮት ከምንጣፉ ላይ ጣለው። ከዚያም ቁራጩን ጨርቅ ከቴናዴ እጅ ነጠቀ። ጎንበስ ብሎ ቁራጩን ጨርቅና የኮቱን ቀዳዳ ይገጥሙ እንደሆነ ለካ። ቁራጩ ጨርቅ ከቀዳዳው ውስጥ ገብቶ ልክክ ስላለ የኮቱን ቀዳዳ ሙሉ ለሙሉ ደፈነው። ቴናዴ አመዱ ቡና አለ። ተበላው ሲልም አሰበ። ማሪየስ ከተቀመጠበት ገንፍሎ ተነስቶ በሐሳብ ረመጥ ተቃጠለ። ቶሎ ብሎ ከኪሱ ውስጥ ገባ። እጁን ከኪሱ ሳያወጣ መንቆራጠጥ ጀመረ። ግስላ መስሎ ወደ ቴናዴ ሄዶ ከኪሱ ያወጣውን 1500 ፍራንክ የቴናዴን እጅ በማስነካት አሳየው። እርኩስ ነህ፣ ውሸታም ነህ፣ ስም አጥፊ ነህ፣ ምቀኛ ነህ። ይህን ሰው ለመክሰስ ነበር የመጣኸው፣ ግን ትክክለኛና እውነተኛ ሰው መሆኑን የመሰከርክለት። ልታጠፋውና ስሙን ለማጉደፍ ፈልገህ ነበር የመጣኸው ነበር፣ ግን ክብርን ያጎናጸፍከው አንተ ነህ። ሌባ አንተ ነህ፣ ነፍሰ ገዳይ። ያልከው ነገር ሁሉ ያንተ ስራ እንጂ የዣን ቫልዣ አይደለም። ወደ ሆስፒታል ከሚወስደው ጎዳና አጠገብ ከሚገኘውና አንተ ትኖርበት ከነበረው ዋሻ ጣራ ላይ ተንጠልጥዬ የሰራውን ሁሉ አይቻለሁ። ዦንድሬ ቴናዴ፣ ብፈልግ አንተን ለማሳሰር የሚያስችል በቂ መረጃ አለኝ። ነገር ግን አንተን ማሳሰር ምን ያደርግልኛል? አሁን ብቻ ከዚህ ቶሎ ጥፋልኝ። ለማይ ስለሆንክ እንካ ይህን 1500 ፍራንክ ውሰድና ከዚህ ውጣልኝ ካለ በኋላ ገንዘቡን ከመሬት ላይ ወረወረለት። ስማ ዦንድሬ ወይም ቴናዴ፣ አንተ እቡይ፣ ይህ ትምህርት ሊሆን ይገባል። የኛ ሚስጥረኛ፣ የኛ የጨለማ ነጋዴ፣ አንተ የተረገምክ፣ ልድገመውና ገንዘቡን ወስደህ ከዚህ ጥፋ። ሂድ ብቻ ከዚህ ቤት ውጣልኝና ካይኔ ተሰወር። ለጊዜው ደስ ይበልህና በገንዘቡ ተዝናና። ውይ እርኩስ! እንዲያውም በተጨማሪ 3000 ፍራንክ እንካ፣ ውሰዳቸው። አንተ ሽፍታ፣ ነገ ወደ አሜሪካ ትሄዳለህ። እኔ ደግሞ አገር ጥለ ለመሄድ እከታተላለሁ። አገር ጥለ ከወጣህ ሌላ 20000 ፍራንክ ሰጣለሁ። ሂድና እዚያው ተጨማለቅ። ፈረንሳይ እንዳንተ ያለውን ሰው አትፈልግም። ክቡር ጌታዬ ብሎ ግራ ተጋብቶ ክፉኛ ተክዞና ድንብርብር ወጥቶ ምንም ነገር ሳይገባው ገንዘቡን ተሸክሞ ከዚያ ቤት ወጣ። ቴናዴ በጣም ነው የደነገጠውና ክው ያለው። ሆኖም ውስጡን ደስ ብሎታል። ስለዚህ ሰው ባጭሩ ተናግረን ብናቆም ይሻላል። በሚቀጥሉት 2 ቀናት በማሪየስ እርዳታ ልጁ ኤልዜማን ይዞና ስሙን ቀይሮ ወደ አሜሪካ ሄደ። ማሪየስም ቃል የገባለትን ገንዘብ ሰጠው። አሜሪካ ሄዶም ያርኩስ ጠባዩ አለቀቀው። ብዙ ጊዜ ደካማና የክፉ ሰው ድርጊት የደህናውንና የበጎ ሰውን ተግባር ስለሚያበላሽና ይህም ከረከሰ ድርጊት ውስጥ ስለሚዘፍቀው ማሪየስ በሰጠው ገንዘብ ቴናዴ አሜሪካ ውስጥ የባሪያ ንግድ አጧጧፈበት። ማሪየስ በሰጠው ገንዘብ ቴናዴ አሜሪካ ውስጥ የባሪያ ንግድ አጧጧፈበት። ማሪየስ ወዲያው ቴናዴን እንደሸኘ ኮዜት ከነበረችበት የአትክልት ስፍራ እየተጣደፈ ሄደ። ከዚያም ሲደርስ ኮዜት ኮዜት ሲል ተጣራ። ነይ ቶሎ በይ፣ ፍጠኝ፣ እንሂድ ብሏት ቀጥሎ አሽከሩ ባስክ ወደ ነበረበት ፊቱን አዙሮ ባስክ ቶሎ በልና ሰረገላ አስመጣ፣ ፈጠን በል አለው። ያንተ ያለ ለካስ እርሱ ነው ህይወቴን ያዳናት። ደቂቃና ጥፋ ኮዜት፣ ቶሎ ብለሽ የሆነ ነገር ከላይሽ ላይ ጣል አድርጊ እያለ በመጮ ሲናገር ኮዜት ማሪየስ ያበደ መሰላት። ሆኖም ትዕዛዙን ተቀብላ ራሷን በቶሎ አዘጋጀች።
ማሪየስ የሚተነፍሰው በግድ ነበር። የሚዘለው ልቡን ለማብረድ እጁን ደረቱ ላይ አኖረ። ከወዲህ ወዲያ እያለም ተንቆራጠጠ። ኮዜትን ዘሎ አቀፋት። እንጃልኝ ኮዜት፣ ካሁን በኋላ የተከፋው ሰው ነው የምሆነው ሲል ቀባጠረ። የዣን ቫልዣን ትልቅነት፣ የዣን ቫልዣን ክቡርነት፣ የዣን ቫልዣን ስቃይና መከራ በጉልህ ስላየ ማሪየስ እጅግ ፈዘዘ። የሚሰራውንም አጣ። ወንጀለኛ ብሎ የገመተው ሰው ከርኩስነት ወደ ቅዱስነት በቅጽበት ተቀየረበት። የነገሮች መቀያየር እጅግ አስደነቀው። ከህሊናው ውስጥ የሚተራመሰው ነገር ግልጽ ሊሆንለት አልቻለም። ሆኖም የዣን ቫልዣን ታላቅነትና ክቡርነት አልተጠራጠረም። ብዙም ሳይቆይ ሰረገላው መጣ። ኮዜትን በመደገፍ ካሳፈራት በኋላ ራሱም ከሰረገላው ላይ ዘሎ ወጥቶ ቶሎ በል ፍጠን ሲል ባለ ሰረገላውን አዘዘው። የምንሄደው ካርሜ ጎዳና የቤት ቁጥር 7 ነው። ባለ ሰረገላው በፍጥነት መንገዱን ቀጠለ። በር መንኳኳቱን ሲሰማ ዣን ቫልዣ ፊቱን አዞረ። በደከመ ድምፁ ይግቡ ሲል በሩ ተከፈተ። ኮዜትና ማሪየስ ሲገቡ ዣን ቫልዣ አያቸው። ኮዜት ቀደም ብላ በችኮላ በመራመድ ከክፍሉ ውስጥ ገባች። ማሪየስ ግን የበሩን እጀታ ይዞ ከበሩ አጠገብ ቆሞ ቀረ። ኮዜት አለ ዣን ቫልዣ። ብድግ ብሎ እጆቹን ሲዘረጋላቸው የዘረጋቸው እጆቹ ተንቀጠቀጡ። ዣን ቫልዣ እጅግ ቢደክምም አይኖቹ ውስጥ ግን የደስታ ምልክት ታየ። ኮዜት በስሜት ተውጣ ስለነበር ሄዳ ከደረቱ ላይ ዘፋለች። ከዚያም አባዬ ስትለው ዝግ ብሎ ኮዜት፣ እውነትም እርሷ ናት። አንቺ ነሽ እመቤቴ፣ መጣሽ ኮዜት፣ ያንተ ያለህ ብሎ እጆቿን ጥርቅም አድርጎ ያዘ። ቢደክመውም ጥያቄዎቹን በመድገም አንቺ ነሽ ኮዜት፣ መጣሽ፣ ይቅርታ አድርገሽልኛላ ሲል በግድ ተናገረ። ማሪየስ ከአይኑ ላይ ያቀረረው እንባ ዱብ እንዳይል አይኑን በርግብግቢቱ ከጨመቀ በኋላ ወደፊት ተራመደ። እንዳያለቅስ ስሜቱን ለመቆጣጠር በኃይል ታግሎ በጣም በደከመ ድምፅ አባባ ብሎ ሲናገር አንተም ይቅር ብለኸኛላ አለ ዣን ቫልዣ። ማሪየስ ሌላ ቃል አውጥቶ ለመናገር አልቻለም። ዣን ቫልዣ በመቀጠል አመሰግናለሁ ሲል ተናገረ። በዚህ ጊዜ ኮዜት ነጠላዋን ጣል አድርጋ የዣን ቫልዣ ሽበት ማሻሸት ጀመረች። ቀጥሎም ግንባሩን ሳመችው። እርሱም ደስ ስላለው ዝም አላት። እርሷም የማሪየስን ዕዳ የምትከፍል እየመሰላት ማሻሸቱን ቀጠለችበት። መጣሃ ሜሴፓንት መርሲ፣ ይቅር ብለኸኛላ ሲል ቀደም ሲል የተናገረውን ደገመ። ዣን ቫልዣ ይህን ሲል ማሪየስ አልቻለም። ፈነዳ። ኮዜት ትሰሚያለሽ? ይህን የእርሳቸው ጠባይ። እኔ ይቅርታ መጠየቅ ሲገባኝ እርሳቸው እኔን ይቅርታ ይጠይቃሉ። ኮዜት ያደረጉልኝን ታውቂያለሽ? ሕይወቴን ያዳኗት እኮ እርሳቸው ናቸው። ከዚህ የሚበልጥ አንቺን እኮ ነው ለእኔ ያሳልፈው የሰጡት። ሕይወቴን ካዳኑና አንቺን ለእኔ ያሳልፈው ከሰጡ በኋላ ምን አደረጉ? ራሳቸውን በደሉ። ይሄ ነው ሰው ማለት። እና ለእኔ ለውለታ ቢሱ፣ ለእኔ ለረሹ፣ ለእኔ ለማይታዘንለቱ፣ ለእኔ ለወንጀለኛው ምስጋና ያቀርባሉ። ምን አይነት ተፈጥሮ ነው? ምን አይነት ስብዕና ነው ባክሽ? ሰማሽ ኮዜት፣ ነፍሴ ከኝ ትልቅ ሰው ጫማ ስር ተደፍታ ብትቀር እንኳን በቂ ማካካሻ አይሆንም። ያ ምሽክ፣ ያ ጨለማ፣ የዚያ ቆሻሻ መውረጃ ግማት፣ ያ ስቃይ፣ ያ መከራ ሁሉ የተቀበሉት የኔን ሕይወት ለማዳን ነው። ያን ሁሉ የተሰቃዩት ለኔ ሲሉ ነው። ሕይወቴን በሕይወታቸው ነው የዋጁት። የአገር ጀግንነት፣ የአገር ደግነት፣ የአገር ድፍረትና ቅድስና ተሰባስቦ የእርሳቸው ቢሆን አይበዛባቸውም። ኮዜትኝ ፍጡር መልአክ እንጂ ሰው አይደሉም ብሎ ማሪየስ ሲናገር ዣን ቫልዣ ባለው ኃይል ተጠቅሞ ተው በቃህ፣ ይህ ሁሉ ምን ያስፈልጋል ሲለው ማሪየስ ቀጠለ። የፈጠርከኝ ጌታ፣ ይህን ሁሉ ያወቅኩት በአጋጣሚ ነው። አሁኑኑ ተሸክመን ወደ ቤት እንወስዶታለን። እርሶ የነፍሳችን ክፋይ፣ የአካላችን ቁራጭ ኖት። የኔም ሆነ የኮዜት አባት ማለት እርሶ ኖት። ለአንድ ቀን እንኳን ቢሆን ከዚህ ከቀዘቀዘና ብቸኛ ከሆነ ቤት ውስጥ አያድሩም። እሺ የዛሬው ይቅር ቢባል ነገ ከዚህ ቤት ሆናለሁ ብለው እንዳያስቡ። ነገ አለ ዣን ቫልዣ። ነገማ ከዚህ አልኖርም፣ እናንተም ቤት ውስጥ አልሆንም ብሎ ሲናገር ምን ማለት ሆነው ሲል ማሪየስ ጠየቀ። አይ ካሁን በኋላ ከቦታ ቦታ በመሄድ እንዲንከራተቱ አልፈቅድም። ዳግም ከኛ ጋር ይለዩም። ከእንግዲህ የኛ ብቻ ስለሚሆኑ ሊድም ቢሉ አንፈቅድልዎትም። ያሁኑ የመጨረሻው ነው ስትል ኮዜት ጨመረችበት። ከምድር ቤት በራፍ ሰረገላ ይጠብቀናል። እኔ አሁን ወደዛው ልሂድና ባለ ሰረገላው እንዳለ ላረጋግጥ። አብሬ አልሄድም ብትል እንኳን እናስገድዳለን ብላ ኮዜት እየሳቀች ዣን ቫልዣን ተሸክማ ለማንሳት ሞካከረች። ላንተ የሚሆን ክፍል በሚገባ ተዘጋጅቷል። ግቢያችንን ደግሞ እንዴት አድርገን እንዳሳመር ነው ብታይ ሌላ ሆኗል። አትክልቱን ውሃ የማጠጣው እኔ ራሴ ነኝ።
ከአሁን በኋላም እመቤቴ መሴዣን የሚሉ ቃላት ካፋችንም ከከንፈሮቻችንም ውስጥ አይገቡም። አይደለም ማሬስ? ዣን ቫልዣ ሳያዳምጥ ስለሰማት ድምጿ እንደ ሙዚቃ ጣመው፣ ጣፈጠውም። ከነፍስ ተጨምቀው የሚወጡ የሚመስሉ እነዚያ ትላልቅ የእንባ ዘለላዎች ከዓይኑ ውስጥ አቀረሩ። ከዚያም በማጉረምረም አይነት አምላክ ደግና ቸር ለመሆኑ የእርሷ መምጣት ምስክር ነው ሲል ተናገረ። ከዚያም ኮዜት አባዬ ስትለው ዣን ቫልዣ ቀጠለ። እውነት ነው፣ አብረን ብንኖር በጣም ደስ ይለኝ ነበር። ግቢያችን ውስጥ ብዙ ዛፎች ስላሉ የወፎች ዝማሬ እንሰማለን። ከኮዜት ጋር እጅ ለእጅ ተያይዘን ከአበቦች መካከል እንንሸራሸራለን። ከሚያፈቅሩትና ከሚያፈቅር ሰው ጋር መኖር እጁ ግብ ሲሆን በጣም ደስ ይላል። አብረን ከኖርን በየቀኑ እንተያያለን። ግቢ ውስጥ ካሉ ተክሎች ፍራፍሬ እየለቀምን እንበላለን። ኮዜትም አበባ እየቀጠፈች ትሰጠኛለች። እንዴት ደስ ይላል ባካችሁ! ግን ቃሉን ሳይጨርስ ቆመ ብሎ ያሳዝናል ሲል ተናገረ። እንባው ግን አልፈሰሰም። እንዲያውም አቅርሮ የነበረው እንባ ቀስ እያለ ከነበረበት ጠፋ። ዣን ቫልዣ በፈገግታ ተካቸው። ኮዜት የሽማግሌውን 2 እጆች ያዘች። ወይኔ እጆች እንዴት ይቀዘቅዛሉ! በጣም አሞሃል እንዴ? በማለት ኮዜት ስትጠይቀው የለም ሲል ዣን ቫልዣ መለሰላት። ተሽሎኛል ብቻ። አሁንም ለማለት የፈለገውን ለመጨረስ አልቻለም። ብቻ ምን? ቶሎ ነው የምሞተው ሲላቸው ኮዜትና ማሬስ በጥፊ እንደተመታ ሰው ክዋሉ። እሞታለሁ ሲል ማሬስ ሽማግሌ ያለውን በማቃሰት ደገመ። አዎ ግን ምንም አይደለም ብሎ ዣን ቫልዣ ሲመለስ ማሬስ ፈዞ ቀረ። አይኑን ከሽማግሌው አይን አላነሳም። ኮዜት ለቅሶ አለቀቀችው። ዣን ቫልዣ በመደነቅ ካንገቱ ቀና ብሎ አያት። አባዬ አትሞትም፣ ትኖራለህ። ሰማህ? እኔ ነኝ ሕይወት የምሰጥህ ስትለው አዎ ማን ያውቃል፣ ከመሞት ታግዱኝ ይሆናል። እኔም ትእዛዝሽን እቀበላለሁ። አንቺ ከዚህ ክፍል ስትገቢ ለመሞት ሳጣጥር ነበር። ሆኖም ያንቺ መምጣት ሞቴን አዘገየው። እንደገናም የተወለድኩን የመሰለኝ በማለት የማጽናኛ ንግግር ተናገረ። እርስዎ ገና ሕይወት ያልተለየው ጎበዝ ሰው ኖት አለ ማሬስም። ሰው እንዲህ እንደ ቀልድ በቀላሉ የሚሞት መሰሎት? በሕይወት ዘመኑ ብዙ ተሰቃይተዋል። ከአሁን ወዲያ ግን ስቃይ የሚሉት ነገር ካጠገቡ አይደርስም። እስከ ዛሬ ለሆነው ከጉልበቱ ስር ወድቄ ይቅርታ ጠይቃለሁ። ለረጅም ዘመን ይኖራሉ እንጂ አይሞቱም። የሚኖሩት ደግሞ ከኛ ጋር አብረው ነው። አሁኑኑ ነው አብረን ወደ ቤታችን የምንሄደው። ካሁን ጀምሮ እኔም ሆንኩ ኮዜት ከእርሶ ደስታ በስተቀር የምንፈልገውና የምናስበው ነገር አይኖርም። አየህ አባባ አለች ኮዜት እንባ እየተናነቃት። ማሬስም አትሞትም ነው ያለው ስትለው ዣን ቫልዣ ፈገግ አለ። መሴ ፓንት መርሲ ከቤታችሁ ብትወስዱኝ ካሁን በኋላ ለውጥ የሚያመጣ ይመስልሃል? የለም አያመጣም። ፈጣሪ እንዳንተና እንደኔ ሐሳቡን በየጊዜው አይለዋውጥም። በእኔ በኩል ግን ብሰናበት ነው የሚሻለው። ቢሆንም የእግዚአብሔር ሥራ ይበልጣል። ከኛ ይበልጥ አምላክ የምንፈልገውን ያውቃል። ዣን ቫልዣ ይህን ተናግሮ እንደጨረሰ የሆነ ጫጫታ ካጥር ውጭ ተሰማ። ሐኪሙ ነበሩ የመጡት። እነ ማሬስ ከነበሩበት ክፍል ውስጥ ገቡ። እንደምን አደሩ? ማለቴ ደህና ዋሉ አለ ዣን ቫልዣ ወደ ሐኪሙ እያየ። ሚስኪን ልጆቼ ናቸው በማለት ዣን ቫልዣ አስተዋወቃቸው። ማሬስ ወደ ሐኪሙ ተጠግቶ ጌታዬ ብሎ ሲጀምር በአባባሉ ምን ለማወቅ እንደፈለገ አወቁ። ሐኪሙ ባይን ጥቀሻ መልሱን ሰጡት። ነገሩ ሁሉ ደስ ስለማይል ፈጣሪ ማስቸገር ትክክል አይሆንም ብሎ ዣን ቫልዣ ሲናገር በመካከላቸው ዝምታ ሰፈነ። የሁሉም ሰው ልብ ተጨንቋል። ዣን ቫልዣ ፊቱን ወደ ኮዜት አዙሮ በማተኮር ተመለከታት። አመለካከቱ ከኮዜት አካል ውስጥ ገብቶ ለዘላለም እንዲኖር የፈለገ ይመስል አፍጥጦ ቀረ። ሐኪሙ የልብ ትርታውን ከለኩ በኋላ ለካስ እናንተን ነበር የፈለገው በማለት ወደ ማሬስና ኮዜት እያዩ ዝቅ ባለ ድምፅ ተናገሩ። ከዛም ወደ ማሬስ ጆሮ ጠጋ ብለው አልሆነም አሉት። ዣን ቫልዣ ከኮዜት ላይ አይኑን ሳያነሳ በጎን ማሬስንና ሐኪሙን ተመለከተ። መሞት እኮ ምንም አይደለም፣ አለመኖር ግን ያስፈራል ካለ በኋላ ዣን ቫልዣ በድንገት ብድግ ብሎ ተነሳ። አንዳንድ ጊዜ የዚህ አይነቱ ድንገተኛ የሆነ ጉልበት የጣር ምልክት ነው ይባላል። ማሬስንና ሐኪሙን ገፍትሮ ከፊት ለፊት ወደሚታየው ግድግዳ ሄደ። ሁለቱም እንዲደግፉት ወደ እርሱ ቀረብ ብለው ነበር፣ ግን እንዲደግፉት አልፈለገም። ከግድግዳው ላይ የተሰቀለውን መስቀል አወረደ። ከወንበር ላይ ቁጭ ብሎ መስቀሉን ከጠረጴዛው ላይ አስቀምጦ ሰማዕቱን ተመልከቱ ይህን እንዳለ መላ አካሉ ተዝለፈለፈ። 2 እጆቹን ከጉልበቱ ላይ በማሳረፍ ተደገፋቸው።
ኮዜት ጀርባውን ያዘች። አሁንም እያለቀሰች ናት። አባቷን ለማናገር ፈልጋ አልሆነላትም። ሆኖም አባዬ ምን ነው ጥለኸኝ አትሂድ፣ ምን ነው ተስማምተን አሁን በመጨረሻ ልትለየን ብላ ለመናገር እንደፈለገች አይኗ ያስታውቃል። ጣር ሲይዝ መመለስ ይላል። በሽተኛው ደህና ይሁንና ወዲያው ዝልፍልፍ ነው የሚለው። አሁንም የሆነው ሰራተኛዋ ከሐኪሙ ጋር አብራ መታ ነበር። ገርበብ ብሎ በተከፈተው በር ስታይ ሐኪሙ መለሷት። እንባዋን ግን ሊያስቆሙት አልቻሉም። ቄስ ልጥራ በማለት ስትጠይቅ እኔ አለኝ ሲል ዣን ቫልዣን መለሰላት። ይህም ብሎ አንገቱን ቀና አድርጎ ተመለከተ። እኛን የተቀደሱ ጳጳስ ማየቱ ይሆናል። ኮዜት ከጀርባው ስር ትራስ አደረገችለት። ሜሴ ፓንት መርሲ፣ አትፍራ፣ ያ ገንዘብ በእርግጥ የኮዜት ሀብት ነው ካለ በኋላ ያ ብቸኝነትና ተስፋ መቁረጥ ያደከመው የዣን ቫልዣ ጉልበት አሁን በይበልጥ እየደከመና እየተቀነሰ ሄደ። ጉልበቱ ብቻ ሳይሆን መላ ሰውነቱም ደከመ። አይኖቹ ፈዘዙ፣ ሐሞቱን ፈሰሰ። እውነትም ሞት እንደቀረበው አስታወቀ። ወደ ኋላማ ሰውነቱን ማንቀሳቀስ አቃተው። የማይታወቀው ዓለም ጥላ አንዣበበበት። የህይወት የመጨረሻዋ ደቂቃ ስትቃረብም ሁለታችሁም ጠጋ በሉ ሲል በራቀ ድምፅ ጠራቸው። በጣም ወዳችኋለሁ፣ እናንተም ትወዱኛላችሁ። ኮዜት ትንሽ ታለቅሽልኝ የለ? ነገር ግን እንዳታበዡ። እዚያ ጋር ያለውን ቀሚስ ታይዋለሽ? ከ10 ዓመት በፊት የተገዛው ያንቺ ቀሚስ ነው። ጊዜ እንዴት ያልፋል! በዚህ ጊዜ ውስጥ ደስ ብሎን ነበር የኖር ነው። አሁንስ በቃ ልጆቼ አትዘኑ፣ ብዙም አታልቅሱ። ብዙ ርቄ አልሄድም። ከዚያ ሆኜ አያችኋለሁ። ማታ ማታ እኔን ለማየት ሞክሩ። ኮዜት ውሃ ልትቀጂ ሄድሽበት ጫካ ትዝ ይልሻል? እነቴ ናዲየስ አሁን መንገር አለብኝ። እናትሽ ፋንቴን ነበር የምትባለው። ስሟን እንዳትረሹ፣ ፋንቴን። እናትሽ እጅግ በጣም ተወድሽ ነበር። ላንቺ ብላ ብዙ ተሰቃይታለች። ልጆቼ እኔ እንግዲህ መሄዴ ነው። እርስ በርስ ተፋቀሩ። ከፍቅር የሚበልጥ ነገር የለም። ከዚህ ስፍራ የሞተው ምስኪን ሽማግሌ እያላችሁ አስታውሱኝ። የሆነ ነገር እየጋረደኝ ነው። በደንብ አላያችሁም። ጠጋ በሉ እስቲ፣ ደስ ብሎ ይልሙት። እጆቼ ከእናንተ ሰውነት ላይ ይረፉ። ኮዜትና ማሪየስ እንባ በንባ ሆነው ከዣን ቫልዣ አልጋ አጠገብ ተንበረከኩ። እያንዳንዳቸው የዣን ቫልዣን አንዳንድ እጅ ያዙ። እጆቹ በጣም ቀዝቅዘዋል። ከተወሰኑ ደቂቃዎች ወይም ሰዓት በኋላ እነዚያ እጆች ዳግም አልተንቀሳቀሱም። ዣን ቫልዣ ወደ ሰማይ ተመለከተ። ማሪየስና ኮዜት የያዙትን እጅ ስመው መልሰው አስቀመጧቸው። የዣን ቫልዣ ነፍስ ከስጋው ተለየች። ክረምት ሳር በኃይል ስለሚበቅልበት ጤዛ ሱሬንና ጫማዬን ያርስብኛል። በጋ ደግሞ ፀሐይ ለመሞቅ የሚወጣውን ሽላሊት የመቃብር አካባቢን ስለሚወር በዚያ ማለፍ ያስጠላኛል በሚል ሰበብ ሰው ሁሉ ከማያርፍበት የመቃብር ስፍራ ዣን ቫልዣ ተቀበረ። ከመቃብሩ ላይ ከተተከለ ድንጋይ ላይ የሚከተሉት ቃላት ተጻፉ። አንቀላፍቷል። የዚህ ሰው ዕጣ ፈንታ እንግዳ ቢሆንም በሕይወት ኖሯል። ቀንና ማታ ሳይዛባ እንደሚፈራረቅ ሁሉ ሁሉም ነገር ጊዜውን ጠብቆ ሆነ፣ ተፈጸመ። ውድ የዮጵ ቤተሰቦች ምንዱባን ይህንን ይመስል ነበር። እንደወደዳችሁት ታሪኩን እንደተማራችሁበት ባለሙሉ ተስፋ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ትረካውን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ ብታስቀምጡልን ይደርሰናል። ትረካውን ሼር በማድረግ ለወዳጆቻችሁ ጋብዟቸው። በሌላ ተወዳጅ ታሪክ እስከምንገናኝ በሰላም ቆዩኝ። ፍቅር ይበልጣል ከክብር። ዮጵ ኢንተርቴይንመንት